እንዴት አደራችሁ እንዴት ዋላችሁ የሚዲያው ድሮን ኮርዳይት ጌታውን ገቡ ሰቡ ረቡ ይባላል ዛሬ ታሪካዊ 2-3 ድል ይዘን የመጣ ነው እንትንት የመጣው ኢሶኬ ችግር የለውም እሺ ይውለቅ ለማንኛውም ኦኬ እንወጣለን እንመጣለን ፏ ድምቅ አሾይና እናረጋዋለን ዛሬ እንግዲህ አንድ ትልቅ 2-3 የምስራቾች አሉ እነሱን የምስራች ነው ዛሬ የምናወራቸው አንደኛው የሰራዊቱን እንባ ያበሰው ጠቅላይ ሚኒስትር አብይ የጀግና ኒሻን እንዲሸለም የቀድሞ መከላከያ የሀገር ጠበቃ ዋስ የነበሩ መከላከያዎች በቀደምለት በነበረው የአድዋ ፕሮግራም አይታችሁታል ከዛ በኋላ ደግሞ በግል በተዋቀረ ኮሚቴ አማካኝነት የዘመኑ የጀግና ኒሻን ተሸላሚ እንዲሆኑ ተፈቀደ የሰራዊት አምባ የሰራዊቱን እንባ ያበሰው ሰራዊቱን በክብር ያቆመው ህወሓት እንደገባ መለዩ አስቀምጦ ለማኛ ያደረገው ሰራዊት እንባው ታደሰለት ያ ሰራዊት ለዚህ ጀግና መሪያችንማ አንገታችን ቀና ላደረገው መሪያችንማ የክብር ኒሻን ይሸልማልናል ምን ላድርግ ኮርዳይት ምን አርግ ትሉኛላችሁ እኔ ያሉም እኮ ነው ድፍን ሰራዊቱ በአንድ ድምጽ ወጥቶ ይናል ሲያንሰው ነው ባይነኝ ደግሞ ሲያንሰው ነው 83 ህወሓት በሴራ ሀገር ሲወርና ሲከብ በዓለም ታሪክ ላይ ታይቶ የማይታወቅ ሰራዊት አፍርሶ ሰራዊት በትኖ ሰራዊት ጨፍጭፎ ሰራዊት ገሎ ሰራዊት ባዞ በዞን አስበልቶ ስልጣን የወጣ አሸባሪ ህወሓት ብቻ ነው በታሪክ መዝገብ ተመዝግቧል በቁጭት በቀደም አርበኞች ያወሩት ነበር በቁጭት እግዚአብሔር ደግሞ ስራሏል እግዚአብሔር ነው በተናቸው እነሱ እንደሞድ 6 ኮርኪ ሳንዋጋቸው ተበተኑ የበሉትን የዘረፉትን ያሰቃዩትን ምንም ሳይበሉት ቋንቋቸው የቁራ ቋንቋ ሆኖ አድዋው አንደርታው ከመቀሌ ንጹሃን ሚሊየንስ የትግራይ ህዝቦችን አስጨፍጭፈው ቁጭ ብሎ ያሰራይታ አይገርም የእግዚአብሔር ስራ ተመልከት እግዚአብሔር ስራ ሆኖ አልተዋጋም ያሰራይት የሞተው ሞቷል ማረግ አስቀምጦ ለምኗል ምን አደረገ ጫካ ገባ አልገባም ዝም ምን ያለው ለፈጣሪ አርጎ መንግስቱ ኃይለማርያም ምን አለ እርግጠኛ ሆኜ ልንገራችሁ አለ ህወሓቶችን እርግጠኛ ሆኜ ልንገራችሁ አለ መንግስቱ ኃይለማርያም
እኔ እናንተ ሞታ ያለው እናንተን ግን እኔ ሞታ አታዩም አላቸው። እንዲህ እኮ ነው መለስ ዜናዊ ለመለስ ዜናዊ መንገድ የተናገሩ እኮ እንዲህ እኮ ነው። እኔ አንተን ሞታ ያለው አንተ ግን እኔ ሞታ አታይም አለው። እንዳለው ቁጭ ብሎ የመለስን ሞታ አየሁ። ከመለስ በኋላ የስድስት አራት ምስት መሪ ሞታ አየ። ያ ሰራዊት በግፍ ተበተነ። ያ ሰራዊት በግፍ ተሰቃየ። ህወሓት ተበቀለው። የካራማራ ጦርነት እናወራለን። የደቡብ ውጊያ እናወራለን። ስናወራ ደቡብ ላይ የወጋን እስከ ቦረና ድረስ መጥቶ የወጋን ህወሓት ነው። ታሪክ ይዘግበዋል። ድሬዳዋ ድረስ ገባው 40 ኪሎ ሜትር ያለን ሶማሊያ አልነበረም፣ ህወሓትና ሻዕቢያ ነበር ያለን። እስከ ሶማሌ ድረስ ከካራማ ድረስ በተጨፈጨፉት ህወሓትና ሻዕቢያ ነበር። የጊዜ ጉዳይ ነው ብላችሁ ነበር። አዋሳ ድረስ ያለ መሬት ሰጣለው ለሱ በቋዲሾ ለዚህ አድባሬ ቃል የገባው መለስ ዜናዊ ነበር። አስረክቦ ሊሰጥ ልክ አሁን አሰብን እሰጥሃለሁ ብሎ ለኢሳያስ ቃል ገብቶ ገንጥሮ እንደሰጠው ቢሳካለት ኖሮ እስከ አዋሳ ድረስ ለመቋዲሾ ለዚህ አድባሬ ሊሰጠው ነበር የተሰማማው። የነበሩ ያወራሉ። በዛ ሰራዊት አንድ ጀነራል ባንክ ውስጥ 10,000 ብር ያለው ጀነራል አልነበረም። አንድ ጀነራል መኖሪያ ቤት ያለው አልነበረም። ዛሬ እንደ ውሻ ባዶ እግራቸውን የገቡ ምንም ነገር ሳይሰሩ በነጠላ ጫማ ገብተው ሚሊዮነሮች ነው። ዘረፉት። ይሄን ህዝብ ተበቀሉት። ኢትዮጵያን ህዝብ አልበሉትም። ግን ግማሹ በገመድ ወጣ እንደና ቦይ ስባት ከጉድጓድ፣ ግማሹም ተሸኘ። ዋሸ በላ ጻፍ። እዚህ ጋር ማን ይመስላል? እዚያ ያለው አጽም ጮኋል። ያለው ያ ደም ነው አሁን የሚጠራቸው። ያ ስለ እውነት ስለ ሀገር ብሎ ኤርትራ አትገነጠልም ብሎ የትግራይን ህዝብ እየተከላከለ ከጀርባ ህወሓት የወጋው ሰራዊት ደም ይጮሃል። ያለው ደገሙት። ያኔ ቢሆን ጥሩ ነበር። እንደገና ጥቅምት 24 በጀርባው አረዱት ያን ሰራዊት። ህወሓት የሚባል አረመኔ ግፍና መከራው የማይበዛበት ዋሽ በል እስኪ ዋሽ በል ጻፍ። እዚህ ጋር ዋሽ በልና ማን ያውራ የነበረ ማን ያርዳ የቀበረ የሚባለው አሁን ነው የተወራው። የትላንትናው የአድዋ የቀድሞ መከላከያ ሰራዊት ዝግጅት ህወሓትን አንጨረጨረው፣ ሰራዊቱን ቀና አደረገው። እንደተከፋ ክብሩ ሲመለስ ያየው ሻዕቢያና ህወሓት አበዱ። ሰራዊቱስ በሁኔ ተናገረ። ካሁን በኋላ በሞት ግድ የለኝም ማለት ይሄን ነው። አይቼ ዋሸ በላ እዚህ ጋር ጻፋ። እዚህ ጋር ገና ነው ታብዳላችሁ። ሐቅ አለ። ይሄን ክብር ማን መለሰለት? የሰራዊቱን ክብር ይሄ ጀግና ትንታክሱ እየመለሰው። ሰራዊት እንደ ሰራዊት አያወራም ነበር። ስራ እንኳን ስትቀጠር የቀድሞ ሰራዊት አትቀጠርም ትባል ነበር፣ ትባረር ነበር። ዋሸው ዋሸው ወይ? እንዲህ አይነት ጨካኝ ነበሩ። መጨረሻ ላይ ምን ሆነ? ሌባ ሲሰርቅ አይጣላም ሲከፋፈል ነው ተባባልና ራሳችሁ ህወሓት ለህወሓት ተበላሉ። ያስቀመጥከውን ሆኖ የምታገኘው ያ ጀግና ሰራዊት ግን ታሪኩን ስንወድሰውና ታሪኩን ስናወራው በዚህ በገንጣይ አስገንጣይ ቡድን አናወራም። በሻዕቢያና በህወሓት ደረጃ አላወራም። በዚህ ደረጃ ነው። በሻዕቢያ በህወሓት ደረጃ አላወራው። ስለዛ ሰራዊት ጀግንነት ሳወራ የኮሪያ ድል ነው የማወራው። ኮንጎ ነፃ ያወጣበትን ነው የማወራው። እነ ዚምባብዌ ሻሉ ቢፍሪ እያሉ ዚምባብዌ ነፃ ያወጣ፣ ናሚቢያ ነፃ ያወጣ የአፍሪካ ሀገር ቀንደኞች ተባሉ። በአፍሪካ የተከበረ ሰላም አስከባሪ ተብሎ ስሟ የጠራላት ያ ጀግና መከላከያ ሰራዊት ከዛ ነው ታሪኩ የሚጀምረው። በዚህ በወንበዴ አይጀምርም። የተውት እንደ ሽፍታ እሱን አይወክልም። ግን አሻጥሮች ነበሩ፣ የጣሊያን ጋምብለሮች ነበሩ፣ የሲሲሊ ማፊያዎች ነበሩ።
ውስጣችን ገብተው ቦርቦረው አዛዥ ካዛዥ አድርገው ከመፈንቅለ መንግስት ጀምሮ ራሳቸው ሰራዊት መስለው ሰራዊቱን በተኑት። መንግስቱ ኃይለማርያም ካኪ እንደለበሰ ነው ከሀገር የወጣው። በካኪ ልብስ ወጣ ከሀገር። እንደ አንድ መሪ ቮልስቫገን የለው መንግስቱ ኃይለማርያም። አይገርምም? ቮልስቫገን የለውም፣ መኖሪያ ቤት የለውም። አባቱ ጨርቆስ ቀበሌ ቤት ውስጥ ነበር የሚኖር የመንግስቱ ኃይለማርያም አባት አቶ ኃይለማርያም። መታቁ ተናገሩ። ወንድሞቹ አሁንም ቧንቧ ይሰራሉ። የጎንትር የባህል ምን ሞስኮ ምናምን ይሸጣሉ እህቶቹ። ዛሬ አንድ ተራ ህዋት እንደ ውሻ ከትግራይ የገባ የባህላዊ ጀነራል ታምናለህ? ባንክ ውስጥ ሲያዝ በአንድ ባንክ 800 ሚሊዮን ብር፣ በሚቀጥለው ጋር 1.5 ቢሊዮን ብር፣ ህንፃ ስትቆጥር 46 ህንፃ፣ የግብርና ቦታ ይሏል ሲጠሩ ለራሱ እኮ ይዘገድናል። ይሄ እኮ በመንግስት ደረጃ እንኳን የለም እንኳን በግለሰብ ደረጃ በአንድ ጊዜ ከዜሮ ፍሮም ስክራች ቢሊዮነር የሆነ ይሄ መንግስት ነበር። ህወሓት የሚባል አለመሪ ነበር። የሚገርማችሁ ነገር የቀድሞ መከላከያ ሰራዊቶች ዛሬ እነ ፊልድ ማርሻል ብርሃኑ እነ ዛሬና ለምሸት ደግፌ ዛሬ የምንጠራቸው ጀነራሎች ዛሬ የምንጠራቸው ትልቅ ፈተና አልፎ የወጡ ናቸው። ከነዛ ውስጥ አልፎ እነ ጀነራል አበባው ሞት ፍሬ የተፈረደባቸው ናቸው። ዛሬ በጥሰው ተወጡት። ግን የኢትዮጵያ ህዝብ ደግ ህዝብ ነው። አልተበቀላችሁም። እንደዛ ቢሆን ኖሮ ዛሬ የህወሓት ወታደር ማዕረግ አይደለም እንኳን አስቀምጦ ሱሪውን አውልቆ ነበር መለመን የሚነበርበት። ሱሪውን አላደረገውም። መንጌ ኢትዮጵያን ያለ ደሞዝ 28 ዓመት ያገለገለ መሪ ነው። እየነገረን ተው ይመጣሉ፣ የትግራይ መንግስት ያቋቁማሉ፣ እመኑኝ፣ በዘር በሃይማኖት ይገሏቸዋል፣ እመኑኝ፣ በክልል ብለው ይከፋፍሏቸዋል፣ እመኑኝ፣ ኢትዮጵያን የባህር ወደብ አልባ ያደርጓታል አላለም? በል እስኪ ጻፍ እዚህ ጋር አላለም በል ወይ አላለም በላ እስኪ። እሱ ከተናገረው አንድ ያልሆነ ነገር ብቻ ጻፉልኝ እዚህ ጋር። ሙታንታ ሳይጣጣው እኮ ነው አዲስ አበባ የገባው። ጻፉ። ሲገቡ አስታውሳለሁ እኔ ባኞ ቤት ገብተው ሲያዩ ሽንት ቤት መቀመጫ ላይ ውሃ ያሏል በሱ ጨምሮ ያቦኩት በሱ ይበጠብጡ ነበር። ፍላሽ ሲያደርጉት በሱን ይዞባቸው ይላል። ናይ ደርጊ መፈዝበዣ መሳሪያ ብሎ ባኞ ቤት በቦምብ ያፈነዱ ነበር። ትምሮ ኔፓ ነበራ። እውቀት አልባ ነበሩ። ሲመጡ ሰለጠኑ፣ በሉ፣ ልብስ ቀየሩ። ከዛ በኋላ ይህን ሰራዊት በቀለዋል። እንደፎከሩ መሳሪያ ተሰልፎ የሰጣቸውን በቃን ሰላም ፈልጋለሁ ያለ ሰራዊት አንዴ ጦር ላይ፣ አንዴ ደዴሳ፣ አንዴ ባሌ፣ አንዴ ውርሶ ምን የቀራቸው ቦታ አለ? ቤት ውስጥ ሁሉ የግል እስር ቤት ነበራቸው። አስረው ጨፈጨፉት። የሚገሉትን ገደሉ። ማረግ አስቀምጦ የሚለው ማረግ አስቀምጦ አስለመኑት። የትኛውን ቦታ ላይ ስራ እንዳይቀጠር አባረሩት። የደርግ ወታደር የሚል ስም ሰጡት። ኮንጎ የዘመተውንም ደቡብ የዘመተውንም ኮሪያ የዘመተውንም የደርግ ሰራዊት ብለው ስም አስጠላልተው አሸማቀው የክፋታቸው ክፋት እንደ ጀግና ተጫወቱ። እንደ ጀግና ተጫወቱ። እግዚአብሔር የዛን ሰራዊት እንባያ የእግዚአብሔር እነሱንም ልክ እንደዚሁ በውርደት እኛ አስተዋክተን ነው። በዛን ጊዜ ሰራዊቱ እኮ ተዋክቷል። በተለያየ ኮርነር ነው የተዋጋው። በዚህ ሶማሌ፣ በዚህ ሻቢያ፣ በዚህ ኢዲዩ፣ በዚህ ሱዳን በኮርነር ነው የከበቡ ከውስጥ ጭምር። ዛሬ አለምንም ጦርነት አገር መምራት አቃታችሁ። ምንም ጦርነት ሳይኖር አገር መምራት አቃታችሁ። ዝርፊያ ብቻ። አዳምጥ። አንድ ነገር ሰው አገር አይበላም። የሚገዛ ህዝብ አግኝተህ ህዝብ መግዛት ያቅታል። 27 ዓመት አገር ገደሉ። 27 ዓመት ዘረፉ። 27 ዓመት የማንወጣበት ዕዳ ውስጥ ዘፈቁን። የኢትዮጵያ ገንዘብ ዱባይ ኢንቨስት ተደረገ።
የኢትዮጵያ ገንዘብ ኤሮፕ ኢንቨስት ተደረገ። የኢትዮጵያ ገንዘብ በየዓለሙ በተኑ። ጥባ ጥቤ የተጫወቱት ምሳቸውን ፈረንሳይ፣ ራታቸውን ጣሊያን እየበሉ አይ ጊዜ ያለ ጀግናዊ ቀድሞ መከላከያ ሰራዊት አድዋ ላይ መሰከረ፣ አድዋ ላይ ተናገረ። የወደባችን ታሪክ ሲነሳ የኢትዮጵያ ታሪክ አሰብ ወደብ ላይ ቆመ። ተጽፏል ታሪኩ። ዛሬ እንደገቡ የት ነው የገቡት? የሚገርማችሁ ነገር ነው። እንደገቡ መጽሐፍት ቤት የገቡት አዲስ አበባ ዩኒቨርሲቲ ላይብረሪ፣ ወመዘክር ላይብረሪ፣ የብሔራዊ ምናምን ቅርስ ለምናምን ገቡ። ጠቅላላ የኢትዮጵያን ታሪክ ወስዶ አቃጠሉ። በሙሉ ስለ ኢትዮጵያ ታሪክ ያለው መጽሐፍ በሙሉ ከበጀው። ግማሹን እንዲያውም በየሱቁ በኪሎ ይሸጡት ጀመረ። ታስታውሱ ከሆነ አንዳንድ ሰሞን ላይ ሱቅ ስኳር ሲሸጡልን መጠቅለያው ላይ የኢትዮጵያ ታሪክ ነው ያለው። ወረቀቱን ስትቀልዱ ኢትዮጵያን ታሪኳን ገደሏት። ሰው እንዳያውቅ፣ ትውልድ እንዳያውቅ። አነና ደግሞ እኛ የኛ አይነት ትንታጎች ደግሞ ሚሊየንስ አሉ፣ ታሪክ ይዘው ተቀመጡ። ዛሬ የት ይግቡ? ዛሬ የት ይግቡ? እራሱ ይዞት የገባው ሻዕቢያ ከዳቸው። የራሳቸውን መሬት ባድማና ዛላንበሳ የኔ ነው ብሎ ወሰደባቸው። 56 የትግራይ መሬቶችን ሻዕቢያ ወሰደባቸው ከአናታቸው ላይ። የራሳቸውን ሀገር ሳይመልሱ ትላንት የሰረቁትን የአማራ መሬት ወልቃየትና ራያን የኛ ነው ብለው እንደገና ጦርነት ፈጠሩ። ዋሾ የሁሉ ማውራ ውሸት ነው፣ ውሸት ነው። በልዩ ሲጻፉ እነዚህ ውሸት ነው። የሥራ ፖለቲካ መጨረሻ ውሸት ነው። መንግስቱ ኃይለማርያም ቁጭ ብሎ ለፈጣሪው አመሰገነ። የኢትዮጵያ ሕዝብ እንኳን ይህን እውነት አየ አለ። ዋሾ ጎበዝ፣ ለሀገር የሚከፈል ዋጋ ከይራል ወዳደራል ወይ ያኔ ግዴታ። ይሄ ጋንግሪን ነው። እኔ ድሮ ስታገለው አስታውሳለሁ። ጋንግሪን እያልኩ ታገል ነበር። 83 ሲገቡ ድንጋይ ወርውር ያለው እኔና ጓደኛዬ። ጭንቅላታቸው ደንቆሮ ስለሆነ ምን እንዳደረጉ ታውቃላችሁ? በጣም ክፉ መሆናቸውን የምታውቁት 83 ሲገቡ ተዋጊዎቻቸውን ከኋላ አደረጉ። ከኋላ ዋናዎች ተዋጊዎች ከየመንደሩ የሚያገኟቸውን የ12 ዓመት የ13 ዓመት ልጆች ይዘው መጡ። ከፊት አድርገው የወታደር ልብስ አሰፍተው። በጣም ማፋያዎች ናቸው። ከጣሊያን የተፋላቸው ልብሱ ህፃናቶች ልጅ ኮራ የ13 ዓመት ልጅ የ12 ዓመት የ14 ዓመት ቪዲዮ አለ ለቀዋል። አሁን እሱ ቪዲዮ ላኩልኝ ብያለሁ። ይዘዋቸው መጡ። ልክ መግቢያ ቦታ ላይ እነዛን ህፃናቶች ልጆች ትንሾች ናቸው እኮ ክላሽ ይሰጧቸዋል። ጥይት የሌለው ክላሽ ይሰጧቸዋል። እና በሰልፍ ህፃናቶቹ ናቸው የሚገቡት ወደ ከተማ። ሰራዊቱን እዚህ ጋር ተሰልፈ ጥይት መሳሪያ አስከብርብቷል። ተዋጊዎቹ እኮ አይደለም እኮ እነዚህ ህፃናቶች እኮ ናቸው። አዲስ አበባ ከተማን ትንሽ ልጆች ከበቧት፣ ወረሯት። የኢትዮጵያ ህዝብ አፉን ከፈተ። እነዚህ ናቸው ይህን መከላከያ ሰራዊት እውነት የደፈሩት ተባለ። በእነዚህ የተሸነፈው የመከላከያ ሰራዊት ተባለ። እነዛ ህፃናቶች ልጆች አዲስ አበባን ወረሩ፣ ገጠር ወረሩ። ምን አይነት ዋዕተ ተዋጊ ናቸው! እንዲህ ባሉ ነው የመጨረሻ ማፊያዎች ናቸው። ሰው እኮ እንዳይመስላችሁ እነዚህ ዋዕት የሚባል የመጨረሻ በምድር ላይ የተፈጠረ አውሬ እኮ ከዋት በላይ የለም። ያን ጊዜ ጀግኖች ነበር ደግሞ ኢትዮጵያ ውስጥ አዲስ አበባ ላይ ጀግኖች ነበር። በዛን ጊዜ ደግሞ እኛ ደግሞ እነሱ ክላሽ ይዘው እኛ በድንጋይ እንፋለማቸው ነበር። ይናገር የአዲስ አበባ ወጣት ዝም ብለን አልተቀበልናቸው። የዛኑ ያክል ደግሞ አቃጣሪው ልክ እንዳሁኑ ማለት ነው ታንክ ላይ ሰፌድ ይዞ አምባሻ ይዞ እንዲያቀብላቸው ነበር። እቺ ሀገር ያልተሸከመችው ምን አለ እስኪ ንገሩ። እንደዛ ነው የተደረገው። አስታውሳለሁ ሲመጡ ሬሳ አይቀብሩም ነበር። በጣም ትልቅ ወንጀላቸውን ልንገራችሁ እንደው እንድታዳምጡት ነው። ሬሳ የትም ቦታ ላይ ህዋት አይቀብርም። ደብረ ሰላም ላይ ያገኝ መኪና ላይ የሚጭነው፣ ሸዋሮቢትም ላይ ያገኝ መኪና ላይ የሚጭነው፣ ምንም ላይ ያገኝ መኪና ላይ የሚጭነው እየጫነ ሸራ እየሸተተ እኮ ነው።
ግንቦት 83 እንደገቡ ምን አደረጉ? አውቀው ማታ መብራት አጠፉ። ሁልጊዜ ሲዘርፉ መብራት ያጠፋል። ህወሓት በዚህ ነው የሚታወቀው። መብራት ከጠፋ አንድ ነገር አለ ማለት ነው። አጠፉ። የቤተ መንግስት ቶክስ እኮ የለም፣ ምንም እኮ የለም። ቤተ መንግስት ልዩ ኃይሎች ነበሩ፣ ቅልብ ይባላሉ። እነሱም ከጦርነት በኋላ አቁሙ ስለተባለ ወጥተዋል። ገብተው ቤተ መንግስት ላይ የወታደር ልብስ ሬሳውን እያወልቁ የወታደር ልብስ እያለበሱ በታተኗቸው በየቦታው። ከዛ ያመጡት ሬሳ እኮ ነው። በታተኗቸው በየቦታው በታተኑ ቤተ መንግስት ግቢ ውስጥና አጠገባቸው ክላሽ እያስቀመጡ እንደዚህ ሁሉም ጋር አስቀመጧቸው። ወደ 200 300 400 ወታደር የሚሆኑ ማታ ነው ይሄን የሰሩት። ልክ ሊነጋ 11 ሰዓት ላይ ቤተ መንግስት ግቢ ከውስጥ ነው ይተኩሳሉ። ህዝቡ ቤተ መንግስት ግቢ ውስጥ ጦርነት ተፈጥሯል ይላል። የለም እኮ ወፍ የለም እኮ ማንም እኮ የለም እኮ ጦርነት። የመንግስቱ ኃይለማርያም ጦር የተዋጋ ነው እንደዚህ። የለም ቶክስ የለም ፈስ የለም እኮ የተዋጋ ሰው እኮ የለም። ምን ነገር ቁም ነገር ነው ነገር 12 ሰዓት 11 ሰዓት ሌሊት ቶክስ ጀመሩ። ያ ሁሉ ወታደር እዛ ተረፍርፏል። ልክ ተኩሰው የጨረሱት እኮ ነው የሚመስለው እኮ። ከዛ ህዝቡ ሲገባ ያ ሁሉ መዓት ቤተ መንግስት ውስጥ የወታደር ልብስ የለበሰ ክላሽ የተደገፈ ቪዲዮ እየያዙ እየቀረጹ ክላሹን እየለቀሙ ሬሳውን ወደዛ አደረጉ። ጀግናው ናይ ተጋራይ ናይ ተጋዳላይ ናይ ህወሓት መከላከያ ህወሓት ሰራዊት ናይ ደርጊ ሰራዊት ጭፍጭፍና ለቤተ መንግስት ተቆጣጠርና አሉ። ወያኔ እኔ እኮ ሴጣን የሚቀናባቸው ሰው እኮ ናቸው እነዚህ ግፈኞች እኮ ናቸው። ከዛ ወሬው ቶር ጋዜጣ ላይ ወጣ። ቤተ መንግስት ላይ ያ ሁሉ ይተርፋል። ስብስብ አድርጎና በሚቀጥለው ቀን ወስደው እንጦጦ ተራራ በግሬደር ምናምን አድርጎ ቆፍሮ ቀበሯቸው። ቤተ መንግስትን መከላከያ ተቆጣጠረው ተባለ። አደውሉ አሁን ሄሎ Can I give you a call back, please? Just give me 10 minutes. I'll give you a call back. Pick my phone. Okay. All right. እንደዚህ ነው ጫወት የተጫወቱት። ይህን ድራማ የሰሩት በሚዲያ ተወራ። ወያኔ ገባ፣ ቤተ መንግስት ታኩሰ ምናምን ተባለ፣ ቀረራ ተቀደደ። በቃ አሁን ጀግኖች ሆኑ። በቃ እነሱ ከዛ በኋላ በቃ ግንቦት አይደለም ይሄ። ከዛ የሚቀመጡ አገር ይመሩም አልመሰላቸውም ነበር። ሲያዩ ሁሉ ነገር ባንኩ ክፍት ነው፣ ስራው ክፍት ነው፣ ሁሉ ግን ምንድን ነው የሚደረገው ሲባል በቃ እንዝረፈው ተባሉ። እንዝረፉ ግንቦት ገቡ። ግንቦት አያገቡ ግንቦት ሰኔን እንዳለ ማሽን ሳይቀር እየገነጣጠሉ ወሰዱት። ማሽን ድሬዳዋ ጨርቃ ጨርቅ ፋብሪካ ገንጥሎ የወሰዱ ሌቦች እኮ ናቸው እነዚህ። ወላ ጥይት ፋብሪካ ወላ ብቻ ማሽን ያለበት የተባለበት ሙሉ ገንጣጥለው ያስቀምጡና ሌሊት መብራት ያጠፉና ብም በጨለማ ነው የሚሰሩት። በጨለማ ጅም የተወሰነ ሰዎች እዛ ያኔ 83 ጮህን ወራሪን የገባው ዘረፏታል። እነሱ ሀሳባቸው ሊገዙ አልነበር የሚገቡት። ግንቦት ያገብተዋል። ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ላይ እንውጣለን ብሎ አሰቡት ነበር። መስከረም ሀገረ ትግራይ እንገነብላለን ብለው ወስነዋል። ባንኩን ዘርፈዋል በሙሉ። ማሽን ነቅለዋል በሙሉ። ምንድነው በአንድ ግጥም ነበር የኢሳያስ ጫት የሰባት ነጋ ዘመድ ናት። አይ ጊዜ ኮርዳይ ሻቢያ ነበር ኢትዮጵያ 27 ዓመት የገዛ ምንድነው ግጥም ነበር ምናምን የሚባል ነገር። ጠቅላላ የኢትዮጵያን ሀብትና ንብረት ዘርፈው ትግራይ ገቡ። መስከረም ላይ ልክ በቃ ስልጣኑን ተጥለውጣ ሲሉ ጣማቸው ሲያዩ እንዴ ለምንድን ነው የምንወጣው? ለዚህ ህዝብ እኮ ምንም የተናገረ ነገር የለም። በቃ ለዚህ ቁጭ ብለን በቃ ለምትናደግ ነገር አድርግ ነው። ለምንድን ነገር ይሆናል? ለምንድን ነው የምንወጣው ተባባሉ። አሪፍ እኮ ነው። ይወዳቸዋል አንዳንድ ጊዜ ቁጭ በላ ድግስ ካና በቃ ቁጭ በላ አንተ ለዚህ ቁጭ ተቀመጥ አንተ ለዚህ በኩል ተባልተዋል። ከዛ 83 84 መስከረም ጠባ፣ ወፍ የለም። 85 ወፍ የለም። 80 እያሉ ለምን መገንጠል ነው? በቃ ለዚህ ሆነ ቁጭ ብለን
ለምን ያለ ነገር ሰዋሉ 27 ዓመት ገደሉ። ሰው 27 ዓመት ሀገር ይገላል። 27 ዓመት ህዝብ ይገላል። እነዚህ ዛሬ የምታዩቸው መሪዎች ጀነራሎቻችን ዝም ብለው የመጡ እንዳይመስሏቸው አቅም ጉልበት አይተው አመዛዝነው ተናበው ፊት ለፊት ከተከታኮሱ አደጋውን አይተው ህዝብ ይጠፋል፣ ደም መፋሰስ ይመጣል። በስሌትና በጥንቃቄ ውስጣቸው ቁጭ ብለው ከውስጥ ተነሱ። ቋንቋቸውን የቁር አድርጎ በታተኗቸው። አሁን ሰው ሲያወራ ስለ ፊልድ ማርሻል ታሪክ አያውቅም። ስለ ጃራው ታሪክ አያውቅም። አብይ እንዴት እንደመጣ አያውቅም። እንዴት ተመስገንን ታሪክ አያውቀውም እኮ ኬት ውስጥ እንደነበሩ ተናበው ካልኩሌሽኑን ሰርተው ሂሳብ ስሌቱን አውጥተው አውርደው ህዋትን ጠሉት። አሁን ድረስ ይቆጫል ህዋት። አሁን ድረስ የሚቆጩት፣ አሁን ድረስ ጦርነት የሚፈልጉት በእልህ ነው። አንተ ከውስጥ እሱ እንደገባኛም ከውስጥ እንውጣ ይላሉ። አሁንም ይላሉ እንደዚህ ይላሉ። አሁንም እግዚአብሔር ደግሞ የት ሄዱ? ሌባ ሲሰርቅ አይጣላም ሲከፋፈል አባላችሁ። የአይናችሁ ቀለም አራማር ያለና ጠቅላላ ኤርትራ የሚባል ሰባስበና በኢንትሪ በኳራንታ ትሪ በችንኳ ትሪ ጭኑ ወስዶ ቡሬ ነው በለዚህ ናይ አራይ ማልፈልግ አንድ ኤርትራ ያልፈልግ ባለው ተበቀላችሁ። ኢሳያስ አፈወርቅ እነሱም ወሰዱ ዛላንበሳ። ምንም በማናቀው የአዲስ አበባ ወጣት ስንት መቶ ሺህ ሄዶ በማያውቀው ባድማና ዛላንበሳ ላይ አራገፉት፣ ከኋላ ገደሉት። ተዋግቷል ተው ነው የሞተው ያሰራይት። ያ የአዲስ አበባ ወጣት ባድማና ዛላንበሳ ከማንም ጋር ተዋጋም፣ ከጀርባ ነው የገደሉት። እሱ ለውጭ ታሪክ አለው። አንድ ቀን እመጣበታለሁ ስለሱ። ህወሓት ሀገር ትውልድ ታሪክ አጥፊ ዘራፊ የወንበዴ ቡድን በምስኪን የትግራይ ህዝብና ወጣት ነገዱበት። እግዚአብሔር ፈረደባቸው። ደግሞ መከራቸውን አሳያቸው። ይህን ሁሉ ታምር ጓድ ሊቀመንበር መንግስቱ ኃይለማርያም ቁጭ ብሎ ያያል፣ እየታዘበ ያለ። ምን ነው ሰምቶኝ በነበረ ህዝብ፣ ምን ነው ተረድቶኝ በነበረ ህዝብ ይላል። አሁንም በዛ በለመዱት የሞተ ቁማር የሞተ ካርታ አሁንም እንመጣለን ብለው ያወሩብናል። አሁንም ያስፈራሩናል። አትሞክሩት፣ ካሁን በኋላ አትሞክሩት። ያ አንገት ደፍቶ የነበረን የሀገር መከላከያ ሰራዊት እምባውን አጠበለት። ዶክተር አብይ እምባውን አጠበለት። ያ ጠቅላይ ሚኒስትር ዶክተር አብይ አይዞህ አለው። ክብር ወደ ክብር ቦታ መለሰው። አታያቸውም? ዛሬ አርበኞቹ ማረጋቸውን ልብሳቸውን ለብሰው የቀድሞ መከላከያ ሰራዊት ብሎ ደስ አይሉ ሞልኒያቸዋል፣ ሞራላቸዋል። አሁን ማን የነሱን እምባ ያጠበው? ማን ነው ይሄን የሚሰራው? ይሄ ጀግና ሰው ነው የሰራቸው። ለዚህ ነው የሰራዊቱን እምባ ያበሰው ጠቅላይ ሚኒስትር አብይ የጀግና ኒሻን እንዲሸለም ተወሰነ። አለቀ። በዚህ የምትስማማ አንድ ቁጥር ጻፉ። እዚህ ጋር አንድ ቁጥር ጻፉ። የሰራዊቱን እምባ ያበሰ ይላል። ጠቅላይ ሚኒስትር ዶክተር አብይ ስንሰራ ፊልድ ማርሻል ብርሃኑን እንጠራለን አብረን። ለዚህ ክብር ያበቋቸውን የጀግና መከላከያ ሰራዊት አሁን ያሉ መኮንኖች በሙሉ እናከብራቸዋለን። ለዚህ ክብር ቦታ ያበቃቻቸውን ክብርት ከንቲባ አዳነች እናከብራለን። በዚህ ጉዳይ ከጎናቸው ለነበሩ በሙሉ ክብር እንሰጣለን። ይሄ ነው ዛሬ በህወሓት መቃብር ላይ ቆመን ጨፈርንበት፣ ላያቸው ላይ ቆመን ጨፈርንባቸው። ላያቸው ላይ ቆመን አበዱ። ህወሓቶች አበዱ፣ ተንጫጩ፣ ተንጨረጨሩ። አድዋ ለዛ ሁሉ ጀነራል ሰብስቦ ወሬያቸው ሁሉ ስሟቸው ለዛ አድዋ አሁን የነበረ የተወደቀ የነበረ ምን ለዛን ጊዜ በገደል ነው ኖሮ ያን ጊዜ በጨረስ ነው ኖሮ ያን ጊዜ ይባባላሉ። ይወጡ ምን ባልማርናቸው ኖሮ ያን ጊዜ በደፋናቸው ኖሮ አሁን ድረስ ያው መከላከያ ምንድን ነው ያለው? ታሪክ ዘከሩ። እዛ ያሉ ጀግኖች ወጥተው ታሪክ ዘከሩ፣ ተቆጩ፣ ቁጭታቸውን ተናገሩ። አሰብን አይደለም ኤርትራን እኮ አይደለም እኮ ግብፅን መያዝ የሚችል ሰራዊት እኮ ነው። እድሜ ለኢህአፓ ዛሬ የሀገር ባለውለታ ተወዳዳሪ ነኝ የሚል ኢህአፓ ያን ጊዜ የህወሓትን ደጀን ሆኖ እድሜ ያራዘመ ድርጅት ነው ኢህአፓ የሚባለው። ዛሬ ኢህአፓ ቆዳውን ገልብጦ በሻዕቢያና በህወሓት መካከል ኢትዮጵያዊ ነፃ አውጪ ሆኖ መጣብን። ኢህአፓ ትላንት የገደለን አልበቃ ብሎ
ትናንት የጨረሰን አልበቃ ብሎ ዛሬ መጣ። የባህር ወደብ ኢትዮጵያ ያስፈልጋትም አለመጡ። አያሳፍርም? አያሳዝንም? ሻቢያ ተከሽኖ በያፓ መጣብን። ዴቪ የተወደድክ ፊሽካውን ነፍታል። ውጤቱን እያየን ነው ያለው። ተነፍቷል ፊሽካው ተከሽኖ። ፊልድ ማርሻል ምን አለ? አትሞክሩን አለ። ጌም ኦቨር አለ። ኦቨር ኦቨር ኦቨር። ቅንቅና አዳምጥ ብለህ አፍና አትክፈት ያጋ መጣ 70 ዓመት የተከተሉት ስትራቴጂ እኛን ለመውረር በጣም ከባድ ነው። ከዚህ በፊትም በተደጋጋሚ ወረው ሞክረው አይተዋል፣ ትምህርት ወስደዋል። ይሄ የኢትዮጵያ ማህበረሰብ ምን አይነት ማህበረሰብ ነው ብሎ ገምግመው ትተዋል። በዚህ 67 ዓመት የተከተሉት ስትራቴጂ በቀጥታ ከመውረር ራሳቸው ስለሚባሉ እናባላቸው ነው የተባለው። አብዛኛው የኢትዮጵያ ህዝብና ኢትዮጵያ ብዙ ጀግኖች አርበኞች ስላሏት ግን ሁሉ ፈተና ታልፋለች። የጣሊያኑንም ታልፋለች፣ የደርቡሹንም ታልፋለች፣ የግብፁንም ታልፋለች፣ የተርኪውንም ታልፋለች፣ የዚያድ ባሬውንም ታልፋለች። እንደዚያ በላ ነው እዚህ የደረሰችው እንጂ ተንገራጫ እንድትወድቅ ያልተሰራብን ጉድ የለም። እና ሲያቅታቸው ደግሞ የኛን ደካማ ጎን ፈልገው በእኛ ደካማ ጎን ገብተው እኛኑ በእኛ ለመምታት በማባላት ወንድ ንፈርስ ካልተቻለ ዳቦ እንድንለም ዳቦ ከመለመን ያለፈ ሌላ ነገር እንዳናስብ፣ ስለ ቴክኖሎጂ እንዳናስብ፣ ስለ ግድብ እንዳናስብ፣ ስለ ጥናት ስና ምርምር ስለ ሳይንስ እንዳናስብ፣ ስለ ግብርናና ኢንዱስትሪ እንዳናስብ ነው እየተፈለገ ያለው። ህዳሴ ግድብ ለውጥ ሲመጣ ህዳሴ ግድብ ግንባታ በተፋጠነ መንገድ እንዲቀጥል ተገምግሞ ተሻሽሎ ስራው መፍጠን ሲጀምር 15,000 ኢትዮጵያውያን ሶማሌ ተወስደው ሱዳን ተወስደው ሰልጥነው ታጥቀው ኦሪንቴሽን ወስደው መጥተው ህዳሴ ግድብ ለማደናቀፍ ሰርተዋል። እነሱን አሸንፈን ነው ህዳሴ ግድብ አሁን ወደ ምርቃት እየሄደ ያለው። እነሱን ለማሸነፍ ደግሞ የወደቀ አርበኛ አለ፣ አርበኛ ዜጋ አለ። ሁለት መልክ ነው ያለ። ደግነቱ ብዙ አለመሆናቸው ነው። ብዙ ቢሆኑ ይሄ ሀገር አይቆይም። ይሄን የሰሩብን የነበረው ትላንት ህዳሴ ግድቡ ላይ ሻቢያ፣ ጁንታ፣ ግብፅ፣ ሸኔ፣ ፋኖ፣ ኡጋዴ ግንባር ሆኖ መጡ። ስላልተነገረ ነው መከላከያ ያላወራውም። ይሄንን እዛው በላች እዛው ቀረች ያደረጋቸው ዶግሬ ነገር ያልተረፈም። ፊልሙ አንድ ቀን ግን ይወጣል። ያ ታሪክ የግብፅ ወታደሮች ናቸው ያለቁት በቤንሻንጉል በኩል። የግብፅ ወታደሮች የሻቢያ ጀነራል ነው እዛ ቦታ ላይ የሞቱ፣ ኤሪትራዊ ጀነራል የሞቱ። አልተነገረም እሱ። እኔ ማታወራ ስለምባል ነው። አንድ ቀን አፈነደዋለሁ ከነ ፊልሙ አውራዋለሁ። ከዚህ በላይ ምንም የለማ። ልጆቻችን ማወቅ አለባቸው፣ ማየት አለባቸው። ህወሓት 4 አርሚን ያሰለፈው የትግራይ ልጆች እዛ ያለቁት። ይሄ ሁሉ አልተወራም፣ ሚስጥር ነው። ቪአይፒዎች ገቡ። ይሄ የምታዩት እዚህ ጋር እዚህ አንፍሬንድ የሚለው እሱ የቪአይፒዎች ሚዲያ ነው። ማንም አይገባም እዛ ውስጥ ገብቷል። እዚህ ጋር ይሄ የምታዩት ማለት ይሄ ዩቲዩብ እንዳይመስላችሁ። ይሄ ዩቲዩብ አይደለም። ይሄ ቪአይፒዎች ብቻ ናቸው። አልጀዚራ ከዚህ ነው ዜና የሚወስዱ። ይሄ አስተርጉሙ። ሲኤንኤን፣ ቢቢሲ የምትሏቸው በሙሉ ከዚህ ቻናል ነው የሚወስዱት። አሁን ትልልቅ የመንግስት ባለስልጣኖች አብቹ ሳይቀር ከዚህ ነው የሚያዩ። እዚህ ዩቲዩብ ላይ ያዩ ከነዚህ። ይሄ ማለት ቪአይፒ ነው። ማንም የለውም። ይሄ የፈለገ ዩቲዩበር የለውም። ይሄ ማዕበል መረጃ ብቻ ነው ያለው።
ቴንኪው አመሰግናለሁ። ቴንኪው አም ፍሬንድ አመሰግናለሁ። ስማኝ እንዴ ቢያኔ 83 ላይ ድሬዳዋ ሲገቡ ግሽጣ በልተው ቄብ የሚወልድ አገር መጣን ያሉ ሰዎች ናቸው። ቴንኪው አዳምጥ። እኔ ፎርዳይት ስማ አልፈራ አልኮራ አካፋን አካፋ ዶማ ነው የምልህ እኮ ነው። ዴቭ ሰላም ነው። 1000 ብር አስገብቻለሁ። እሺ ቢዘገይም ቃሌን ጠብቄያለሁ። ቴንኪው ኦቦበንቲን እንዳትረሱ እዚህ ላይ እግረ መንገዳችሁን። ቴንኪው ዲያሞን በጣም አመሰግናለሁ። 1000 ብር ኦቦበንቲን እንዳትረሱ እዚህ ጋር ጠቅጠቅ አድርጉ በዛው ለዚህ ድል ለዛሬው ድል እና ለአብቹ የጀግና ኒሻን ተሸላሚነት አንዳንድ ቁጥር ጻፉ እዚህ ጋር ሁላችሁ አንዳንድ ቁጥር ጻፉ እዚህ ጋር። እንደገና ደግሞ ኦቦበንቲን እዚህ ጋር አስገቡ። እኔም ደስ ይበለኝ። ዛሬ ውስጤ ነው የረካው ይህን ስሰማ በስብሰባ መጽደቁን የጀግና ኒሻን ተሸላሚ እንዲሆን በቀድሞ መከላከያ ሰራዊት መባሉን ውሳኔ ስሰማ በእውነት እንደዛሬ ተደስቼ አላውቅም። አሁን ስሜት የራሱ መቆጣጠር አልችልም። ለህወሓት በህይወት ሆኖ እንኳን ይህን ጉዳየ ይህን ግዳ ያለምን ጨካኝ አሁን ደግሞ የትግራይን ህዝብ ሊበቀል አሁን የትግራይን ህዝብ ላስፈጃቸው ይኸው ዛሬ አለ አርሚ 7 በቃኝ ጦርነት ትግራይ ጦርነት ይበቃታል ስላለ አርሚ 7 ሰራዊት እንዲጨረስ ብለው አዘዙ። እነዚህ አርሚዎች ናቸው። የአንድ ዘር የአንድ ቤተሰቦች በሙሉ እኮ የምታያቸው እኮ አመራሩን እኮ ባሳያችሁ እኮ ይርባቸዋል። እስኪ አንድ ነገር ላሳያችሁ እንድታውቁ እንደዚሁ እንዲሁ እንድታዩት አንድ ነገር ላሳያችሁ እነማን እንደሆኑ በሙሉ እኮ የአንድ ቤተሰቦች እኮ ናቸው። ይገርማችሁ ይኸውላችሁ ይታያችሁ። እነዚህ በሙሉ አድዋዎች ናቸው። አመራሮች ይታያሉ። እነዚህ ናቸው። አሁን ትግራይ ሊወራት እነዚህ ናቸው። በሙሉ አድዋዎች ናቸው። በሙሉ አንድ ቤተሰብ ናቸው። ወደ ዘር አድርጋችሁ ስትመጡ ደግሞ እና አቦይ ስብሐት ምናምን እያላችሁ ስትመጡ ደግሞ እንደዚህ ናቸው። እኛ ማስረጃ ሳንይዝ አንናገርም። ስለዚህ ይሄ ነው እንግዲህ የጽንፈኛው ኃይል ከየአቅጣጫው ጥቃት ደርሶበታል። የሀገር ውስጥ የውጭም እያያችሁ ነው እንግዲህ እነ ሰለሞን ቦጋለ የአሜሪካ መንግስት ሪፖርት አድርጓቸዋል። ጠዋት ዜና ላይ ሰርቻለሁ፣ በሰበርም ሰርቼበታለሁ። ቀጣዮቹ ይቀጥላሉ። ቀጣይ ምክንያቱም ፋኖ በተረስስ ነው የተመዘገቡ ውጭ ሀገር። እኔ አሁን ቅድም ላይፍ ሰራሁ ምን ብዬ ላይፍ ሰራሁኝ ቅድም በዚህ ጉዳይ ላይ የተነካካችሁ በተለይ አሁን ገንዘብ ይጠይቃሉ። አሁን እንኳን ዛሬ ገንዘብ በትግራይ ምናምን ሚዲያ ምናምን ብለው ገንዘብ ጠይቀዋለሁ። እኔ አሁን የምፈራው ምንድን ነው? እባካችሁ ቤተሰቦች ተጠንቀቁ ነው። አባልም ይሁን የፋኖ ደጋፊ ይሁን እጃችሁን ግን አውጡ። የአሜሪካ መንግስት በጣም አደገኛ ነው። ገንዘብ እንኳን ስታዋቃ ከተገኘ የአሸባሪ ቴሮሪስት ደጋፊ ሆነ ነው ተራጭተ የምትገባው የምትባል ዲፖርት የምትደረገው። ጥንቃቄ አድርጉ። ልጆች ያላችሁ፣ ትዳር ያላችሁ፣ ቤተሰብ ያላችሁ በተለይ ትልልቅ ሰዎች እባካችሁን ከዚህ ነገር ተቆጠቡ። ካደረጋችሁም ውስጥ ለውስጥ አድርጉ። ኦፊሻሊ እንዳትወጡ፣ በተለይ በባንክ ትራንዛክሽን እንዳታደርጉ በፍጹም። ፋኖን ለመደገፍ ገንዘብ በባንክ በኩል እርዱ ከፈለጋችሁ ችግር የለብኝም። ግን እንደ ዜጋ መምከርም ስላለብኝ ማለት ነው። ጥንቃቄ አድርጉ። የትም አሜሪካንም ተቀምጣችሁ የትም ሀገር ሆናችሁ ይሄን ተጠንቀቁ። በኢትዮጵያ ታሪክ ውስጥ የጉሙዝ ታጣቂ የሚባለውን ኃይል ሲያሰለጥኑ ሲያስታጥቁ የነበሩ አሶሳ እርሻ የነበራቸው በሙሉ እኮ እነሱ ናቸው እኮ። ወልቃይት ወረውታል፣ ራያን ወርሰውታል። የሰሊጥ እርሻ የነሱ ነው፣ የኑግ እርሻ የነሱ ነው፣ የጥጥ እርሻ እነሱ ናቸው። ገበሬውን የሚቀጡት እነሱ ናቸው፣ የሚያሰለጥኑት እነሱ ናቸው። አምጥተው የጉሙዝ ታጣቂ ብለው ያስወረሩ እነሱ ናቸው። አንተ አዲስ አበባ ላይ እኮ በ5-1 ጠርንፈው እኮ ወጣቱን ያስጨፈጨፉ ናቸው እኮ እነዚህ የሲሲሊ ማፊያዎች። ስለ ህወሓት ለመሆኑ ተወርቶ ያልቃል እንዴ? ምን ብለን እናውራ? ከየትኛውን ጀምር ነው እኮ የምለው። አሁን ለመጀመር ራሱ እኮ አስቸጋሪ ነው። እንዲሁ በዋዛ መሞት አለ ወይ? ሰው ስላወራ መሞት አለ ወይ? የለም አለ መስፍን ጉታ ነው አለ። ይሄ ነው ጨዋታ ያለው። የሀቅ አምላክ የኢትዮጵያ አምላክ የእናንተን ውርደት፣ የእናንተን ቅሌት፣ የእናንተን ዝግጠት፣ የእኛን ከፍታ አሳየን። አሁንስ ምን ትላለን? ፋኖ ኃይል መፈራረሱን የዛሬዎቹ ህወሓት ውስጥ የተወሸቁ ሻዕቢያ ውስጥ የተወሸቁ የአማራ ድምፅ መስለው ቢጫ ትላንት ተናግረዋል። ወይዘሮ ሀብታሙ ስለ ፋኖ ምንነት
መገዛት መሸጥ ትላንት ያወራውን ዛሬ ረስቶታል ማውራቱን እኛ ጋር ግን ፋይሉ አለ ለካገት ስታራምድ ደግሞ ተመልከት ትላንትና አሁን ፋኖ መሸጡን ለህዋትና ለሻቢያ የነገረን ወይዘሮ ሀብታሙ ዛሬ ለሻቢያ ጎን ቆሟል ዛሬ ከህዋት ጎን ቆሟል ትላንት ያሉትን ይረሱታል ለምን ሾርት ሚሞሪ ሰው መሆን አውቀውታል ትላንትና ግን አብጠልጥሎ ለሻቢያና ለህዋት ፋኖ መሸጥ የነገረን እሱ ነበር ቃል ይዞር ምነው ቃል ይዞር ለምን አሁን ታጠፍክ ብሉና ጠይቁት ባለው ሁኔታ የፋኖ እንቅስቃሴ የምናምን እንቅስቃሴ ብለህ የምትለውን በሙሉ ከማን ጋር ብተባበር ተተኳሽ አገኛለሁ ድሽቅ አገኛለሁና ሌላውን መትቼ እኔ ስልጣን አገኛለሁ የሚል እንዲህ አይነት አመለካከት ስታራምድ ደግሞ ተመልከት መጀመሪያ ያ ናን ተባበር ያለ አካል መጀመሪያ ይንቃል መጀመሪያ ወራዳ ነው ብሎ ይንቃል ዳር ላይ የቲፒኤልኤፍ እና የሻቢያ መሪዎች ጋር ተገናኝቶ ምናምን ከነሱ ምናምን ጋር ዲል አድርጎ ቤት በኩል ወደ 4 ኪሎ እንሽለኩ የሚል ንግግር ውስጥ የገባው እኮ ለዛ ነው ፈርሷል ወረዳ አልነበረም ቀበሌ አልነበረም ምናምን አልነበረም የሆነች ኮርነር ላይ ከምግበይ ጋር ከምናምን ጋር ዲል አድርገ የትደርሳለ እንዴት ይሄ ይጠፋዋል ሰው ነው ከኤርትራ ጋር ወያኔ ጋር ከሻቢያ ጋር ከምን ቅድም እንዳልነው የተከፋፈለ የኃይል አሰላለፍ ነው እርስ በራስ ስትዋጋ በነጋ በጠባ እየወጣ ከናቀህ በኋላ ደግሞ እንደ ትሮይ ፈረስ ይጋልብህና 4 ኪሎ ስትደርስ አንተ የትሮይ ፈረስ ነህ ዕቃ ነህ አድራሽ ነህ አለቀ ይሄ ነው ስላንተ የምናገው ቃሉ ዛሬስ ምግበይ ነፃ አውጫችን ነው የሚለው አሁን ተገልብጠው ደግሞ የሚሉት ከህዋት ጋር ከሻቢያ ጋር መስራት ብቸኛ ምርጫችን ነው የሚለው አሁን ትላንት ሲተናገርከው ሁሉ ጥያቄ አለ የለም ለዚህ ነው እንደ ጆተኒ በገባላቸው ልክ ነው የሚያወሩት ብዬምላችሁ ለዚህ ነው ስናወራ ሰው ውሸት ይመስለዋል መረጃና ማስረጃ ሳንይዝ አናወራም ይሄ አሁን እሱ የተናገረው ንግግር ጠቅላይ ሚኒስትር ዶክተር አብይ በፓርላማ ላይ ተናግሯቸዋል ዛሬ ከኔ ጋር ሆናችሁ እኔ ደሞዝ እየከፈልኳችሁ እዛ ጋር ለጠላት የምትሰጡ እመኑኝ ያም ሰው ከመጣ በኋላ ይንቃቸዋል እንደምትከዱት ያውቃል አርፈ ወጥረ ስራ ብሎታል አላለ ዋሾ አላለ ብሏል እሱም ያለው ይሄንን ነው ዛሬ ወያኔና ሻቢያን ገፍተ ብታስገባቸው ከገባ በኋላ የቶሬ ፈረስና አንተ ተጠቅሞ ይጥላል ይሄንን መቼ አርጎታል 83 አርጎታል 83 ላይ ህዋትን እየመራ አርጋ ስደብቆ መከላከያውን ከኋላ እየገደለ ያስገባው ማን ነው አማራ ነው ዋሽው አማራ አይደለም ያስገባው በወሎ በኩል አይደለም መሰስ አርጎ ያስገባው በጎንደር አይደለም እንደ አርጋ ስደብቅ ያስገባው በጎጃም ዋሽው ወይ ሰሜን ሸዋ እኮ ተለጣልጧል በደንብ አርጎ ተለጣልጧል ይናገር የኔ ሸዋ ሰሜን ሸዋ መሬቴ ይናገር የሰላ ድንጋይ ጀግና ነኝ የመንዝ ጀግና ነኝ የተጉለት ጀግና ነኝ የኔ ዞሮች አላደረጉትም ተፋልመው ነው ተራራ ይዋትን አፈርድም ያስብልጥ ነው ሰሜን ሸዋን አልደፈረውም ዋት ዋሹ ይሄ ማውራው ውሸት ነው ኦነግ ሸኔ ያለም እንዴ ቦምብ እየረገጠ ህዋትን እየመራዘው ተገባው አይደለም ወይ ነው አይደለም ምራልኝ እዚህ ጋር ሲገባ ስምን አደረገ በጅምላ ነው የቀበራቸው በጅምላ ይናገር ሐማሬሳ ይናገር ሌንጮ ለታ ይናገር ያለቁት ኦሮሞ ልጆች ወንድሞቼ በጅምላ የተቀበሩት ዋሸው ሌንጮ ለታ እኮ በነጠላ ጫማ ነው ኑሩ የላከው ጠቅላይ ሚኒስትር ዶክተር አብይ መለስ ዜናዊ በዛ ቂም ገብቶ ለአማራ መሳሪያ ሲዘቀዝቅና ሲያለቅስ ሐውልት ሰርቶለት ልጁን አማራ ይዞ መሀል እንድትሆን ሲያስከትበው ኖረ ከረመ ዋሸው አሁንም ይሄን ይፈልጋል አማራ ዋሸው ጫውታው እዚህ ጋር ይቆማል ካሁን በኋላስ ፊልድ ማርሻል ተናገረ አትሞክሩታል በቃ ከዚህ በኋላ አትሞክሩታል ይሄን ደግሞ አለመቻላቸው በጥቅምት 24 ታንክና ባንክ ይዘው አሳይተናቸዋል ታንክ ይዘው ባንክ ይዘው በቃኝ ብለው ፈስ እስኪሉ ድረስ ወጥ በወጣ አድርገን ፕሪቶሪያ በልመና አስኪደናቸዋል ዋሸው በዚህ ጋር ጻፍና
ፕሪቶሪያ ነው የላኳቸው በልመና እግሬ ላይ ተንበርክኮ ነው የለመኑት። ፕሪቶሪያ ላይ ያ ሁሉ ስንት መቶ ሺህ የትግራይ ልጆች አስጨፍጭፎ ዳግም እንደገና የቀረውን እንደገና ሊያስጨፈጭፉ የእነሱን ንብረትና ሀብት የዘረፉትን እንዲጠብቅላቸው የትግራይን ህዝብ ተዋጋ ይሉታል። እውነት የትግራይ ህዝብ ከተዋጋ እስቃለሁ ቆሜ። እረፍ ነው የምልህ። እረፍ ብያለሁ። እረፍ። ይኸው ከሚኒስትርነት ወደ ፓርኪንግ ስራ ገና የአማራው እንባ ገና ነው እኮ። እኔ የሚገርመኝ የሻዕቢያ ዜጋ ከኛ ጋር እኩል ተካፍሎ በኢትዮጵያ እየኖረ ኢትዮጵያን ሲጠሉ መባረር አለባቸው ወደ ቱጂ ጫውተው ያለበት ደካማ መንግስት አለን። መንግስት ደካማ ነው። ልንገርህ፣ እኔ መንግስት እየነገርኩ ነው ያሉት እኮ። መንግስቱ ኃይለማርያም የውሳኔ ጥረታቤታችን ጥሩ ነው ይላል። አጠገባችን የብብት ቅማል ሆኖ እዛው እየበሉን እዛው መረጃ እየሰጡ እዛው አብረናቸው እንበላለን። አሁን በመርዝ ሲጨርሱ ነው የምጠብቀው። መንግስት አስወጣ፣ ካምፕ አስገብታቸው እንደማንኛውም ስደተኛ ካምፕ አለ እዛው ስታቸው ነጥለው ከህዝቡ ጋር። ዛሬ ምርጫ ቦርድ ላይ ምርጫ እንዳይካሄድ ሲስተም ጠፋ፣ በመላው ኢትዮጵያ ላይ ሲስተም ጠፋ ያሉት ማን ናቸው? እነዚሁ ተከፋዮች። ከዚህ $100 $200 እየተሰጣቸው ማህበረሰቡ ይሄዳል፣ ምርጫ ሊመርጥ ይሄዳል። እነሱ በስልክ ዝጋ የለም ሲስተም የለም ይሏቸዋል። ሰው ይበተናል፣ ይሄዳል። ምርጫው እንዳይካሄድ ይሄን የሚሰራው ማን ነው? አሁንም ሻዕቢያና ህወሓት ነው የሚሰራ ያለው። አሁንም ውስጣችን ናቸው ያሉት ብዬ ስልስጮ እኔ ክፉ እናንተ ደግ ትባላላችሁ። እስኪ አይደለም የምትጠብቀው? የትኛው አንድ አማራ ነው ኤርትራ ምድር ላይ ያለው? የትኛው አንድ ኦሮሞ አንድ ጉራጌ ነው ኤርትራ ምድር ላይ ያለው? እንኳን ኤርትራ ምድር ትግራይ ውስጥ የለም። አታናግሩና ክፉ እንድናገር አታርጉ። ፔሪድ ጌም ኦቨር። ሲበቃ ይበቃል ሁሉ ነገር። በቁጭት ነው ዛሬ የምናገረው። አብቹ ታዳምጠኛለህ? በቃ አለቀ። ጥላቻን ሰድበዋለሁ። ልክ አብሮ የቆሎ ጓደኛ ይመስል ማንም እየወጣ አፉን ያደርጋል። እዚህ ጋር አብይ ልክ እንደ መሪነቱን የመሪውን ክብር አታውቀውም። መሪው ትናንትና ከምስራቅ ሐረርጌ ዋሻ ወጥቶ ታሪክ ስራውን እዛ ጨርሶ መጥቶ በሚቀጥለው ቀን ሳይተኛ ጅቡቲ ሄዶ የሶማሌና የጅቡቲና የቀጠና ጉዳይ አውርቶ አልቆየም። እንደገና እንደዛው ሳይተኛ ተመልሶ ወዳጃችን አረብ ኤሚሬቶች ስለ ጦርነቱ ተመልሶ እንደገና ዱባይ ነው። አሁን ደግሞ ተመልሶ መጣ። እንዲሁ ሲባዝን የሚውል መሪ ያለን፣ ድካሙ ገና ያልታወቀ ግን ዋጋ ሊከፍር ነጥቡን ራዩን ሊያሳካ የመጣ መሪ ያለን። እንጠብቀው። አባዬ ዳዊት ደብረታቦር ጉና አላሳልፍም ብሎ 2 ዓመት የተዋጋ አምቦ ጀግና ስንት ወያኔ ሻዕቢያ እንዳለቀ ባይኔ አይቼዋለሁ። የኔ አያቶች ናቸው ደብረታቦር ላይ ተዋጉት። የኔ ዘሮች ናቸው። መንዝ ተጉለት ቡልጋ ጅሩ ሂድ ጠይቅ። በቃኝ። ድሬዳዋ እኮ መግባት አልቻለም ነበር። ደንገጎ ላይ ነው ገነት መናፈሻ ያለቀው እኮ። በፕሮፓጋንዳ ብቻ ገቡ እያሉ ፈስፈስ አድርጉ። አሁን የለም። ይሄ መከላከያ ሰራዊት አትቀልብኝ ያለው። አፍን ትከፍታለህ፣ ይወጣ አብይ ትላለህ፣ ልጋግህን ትለጋለህ። እዚህ ይወጣ ልክ የቆሎ ጓደኛ ይመስል ዓለም ያከበረው መሪ ነው። አይንህ እያየ የጀግና ኒሻን ተሸላሚ እንዲሆን ተደረገ። አንተ ከዩቲዩብ ሳትወርድ፣ አንተ ከቲክቶክ ሳትወርድ እጠዋፍ አንተዋ እንዳልክ እንዳሟረትክ የዓለማችን የመጀመሪያው የጀግና ኒሻን ተሸላሚ እንዲሆን ተደረገ። አለቀ። ተሳደብ። አንተ አፍን ክፈት። ሰድበዋለሁ። ልክ አብሮ የቆሎ ጓደኛ ይመስል ሰድበዋለሁ። ልክ አብሮ የቆሎ ጓደኛ ይመስል ሲሳደብ የሚውል እኮ አለ። ተናግሬ አላውቅም። እንዳሉት ነው፣ መፈቀድ አለበት እሱ። ምንም እንኳን ኢትዮጵያዊ ጨዋነት ያለበት ውይይት አስፈላጊ ቢሆንም በዚያ ብለን ያሰርነውም ማሰር ያለብንም ሰው የለም። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሐሳብ የፈጠረ ይመስለዋል። አሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ይሄም በእናንተ በኩል የጥላቻ ፖለቲካ፣ የጥላቻ ትርክት፣ በሐሳብ የበላይነት ላይ ያተንተራሰን ፖለቲካ፣ ጭፍን የሆነ ዋልታረገጥነትን ከተዋችሁ በእኛ በኩልም የሚታዩ ስህተቶች በየጊዜው እያረምን እያስተካከልን በጋራ መሄድ እንችላለን
የሚል እምነት ነው በኔ በኩል ያለው። አመሰግናለሁ አብቹ። እዚህ ጋር አንዱ እንደሚ ቆንጆ ዴቪዬ ውለታን ፈጣሪ ይክፈልህ። ያኔ በሸኔ ተከበን ወያኔ ሸዋሮቢት የደረሰ ጊዜ ባንተና ቦቦ በንቲ ብቻ ተስፋ ኖርን እዚህ ደረስን። ህይወት ሰተን እኛም በአካባቢያችን ህዝብ ተስፋ ሰተን ሌላ ዩቲዩበር ከሀገር ጋር ቆመ። ያኔ ማን ነበር? ማንም የልፋትን ውጤት እንኳን ፈጣሪ አሳየ። አሜን። የእናንተ ውጤት እናንተ ከጀርባ አትሆን እኮ ባዶ ነኝ ያሉት አዲስ አበባ ብላክ ማርኬት በእነሱ ነው የሚሰራው። ንግዱ እነሱ ናቸው። ነዳጅ የሚሸቅቡት እነሱ ናቸው። እህል የሚደብቁት እነሱ ናቸው። በገዛ ሀገራችን ላይ ያብላን እያጠጣ ወስን መንግስት ውሳኔ በቃ አለቀ። ጌሞቹ እኔ 2-3 ሰዎች ብዬ ላስቀምጥ። ጌታቸው ረዳ ዛሬ ወደ ቀልቡ ተመልሶ ኖ አለ። ኤርትራን ተማምኖ የሚረብሸውን የደብረ ጽዮን ቡድን እፋለመዋለሁ አለ። ዛሬ እንዲዘውታል ጌታቸው ረዳ። አንድ ቦታ ላይ እኮ ትሰበሰባል፣ አንድ ቦታ እኮ ትገለበጣል፣ አንድ ቦታ ላይ አገር ያሳስባል፣ አንድ ቦታ ትውልድ ያሳስባል። በቃ ስትቆም ትቆማለህ እኮ። እነዚህ 48 ሰዓት እንደ እንኩሮ ሚዲያ ብሎ እንደምሰጥ አገሪቷ እጣዋ ቁልቁለት እያልክ ያላዘንክ የምታመጣው ፖለቲካ የለም፣ አገር የለም። ይሄው ጌታቸው ቢልን አዳምጥ። በምንም ታምር ሻዕቢያ አትገባም ያለ በቃ አለቀ። እማየውን አደጋ ለማስቆም ከመሞከር ወደ ኋላ አይደለም። ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። አሁን የተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም የጎአ ያደረኩ የሚል ሊደርሽፕ በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደ ኋላ የሚመለስ አዳሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይሄን አዳሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄ ነው የትግራይ ወጣት ንቃውን። አደጋው ያነጣጠረው አማራው ላይ እንዳይመስል። አደጋው ያነጣጠረው ኦሮሞ ላይ አይደለም፣ ጉራጌ ላይ አይደለም፣ አፋር ላይ አይደለም። አደጋው ያነጣጠረው አንተ ላይ ነው። በቃ በላቸው። እነዚህ ከቻልክ ንብረታቸውን ውሰድ። በንብረታቸው የፈረሰ ትምህርት ቤትን ስራ፣ በንብረታቸው የፈረሰ ጤና ጣቢያን ስራ። በወረስከው ንብረት የወደመ ንብረትን ከተማን ትግራይን አሳድጋት። ይበቃቸዋል። ውጭ ያለ ንብረታቸው ይበቃቸዋል። መንግስት ፍሪዝ አድርግ ገንዘባቸው እንዳለ። ይሄ ነው ጫወቱ። እዚህ ያቆማል። የኔ ውሳኔ ነው። سبرانا ندم دموتا فتح زقطاقو زنار حق نغيدنا بقشنا ودحو بوي قدنا حدي بحقلبنا حدي وردور بحدي እንደዚህ ነው ስትገዛ የምትገዛው። ጆተኒ ይባላል ሲገዙዋል። ሻዕቢያ ጎበዝ ነው። ትናንትና ሻዕቢያ ሲሉ የነበሩትን ህወሓቶች ደም ይወጣቸዋል። ወስዶ እንደዚህ ገዙ። አማቲና ምስተፈርደ ደበናና ስነጎዴ ታዩ ህዝበይ ናትካግደ ዝነቀፀን ክጠል ዝወደቀን ክንተክል أسمع خوين كاس تعدم اللي خايلو زي أقول رأي تليون نايب حكي كنت أول سيد ولا شكوري أمثال علوم الله مالك نعم ما زغلت
ሕጂ ንፋለጦ ንተሓሓዝ ሃየ ስብራና ንዶምዶሞታ ፍትሒ ዝዕጣቑ ዝናር ሓቂ መዝገብ ምን ይሰማዋል የትግራይ ህዝብ ይንስ ያሹካ ብረት የተቀረቀረበት የተዘረፈው ምን ይሰማዋል ነው ያሁን ይሄንን ከሻቢያ ጋር ሲያይ ምን ይሰማዋል የትግራይ ህዝብ ይሄ እኮ ነው ግድያ ማለት እኮ ዳግምን ይገደላቸው ሱንዳ ማለት ዩኒቲ ማለት ነፃያኻ ነስተኻኸል ሰራዊት ሰላም ብርሃንካብ ሰላም ፈሊመን ጣሪ ዞባዊ ፍቕሪ ሰዓቦ ሃየ ነርግቦ ተሎ ኣባይና ደፍን ዓመፅ ክእለሎ ጽንዓት ቀደምና ኣሎም መትከሉ ካብዚ ዝተርፍ ዓይናትና ኩሉ ዘርጠብጠብ የለን ኣብ መስገብ ጽንዓት መንነትናዩ ውፅኢት ዓወት ንኺድ ይሄ የማይቆጨው ትግራዋይ ምንድን ነው የትግራይ ዘጋሪ ይሄ ነው እንዴ ነው ዮሐንስ ታሪክ እና ሉላ ታሪክ ሁሉ የምናወራው ምን አከ በቀን ሁለት ጊዜ አንተን ፕሮግራም እንደ ኪኒን እየዋጥኩ ባይሆን ኖሮ ጨጓራይ እንደ ቻሌንጀር ቦምብ ይፈረዳ ነበር ሂሮ እልህ እኮ ነው የሚያስይዝ እኮ የሀገር ጉዳይ ስታስበው ያንገበግባል ያችን የመጀመሪያ የሰው መነሻ የሆነች ሀገር ዛሬ እንደዚህ ማንም መላገጫ ይዱርዬ ስትሆን ከዚህ በላይ ውርደት የለም እኔ ብዙም አላወራም ትንሽ ስሜት አይሆንኩ ተናደድኩኝ እንዴ ተናደድኩ አልናደድም እኔ ታባቱ እንዴ አበሳጫል ነገሩ ሁሉ ነገሩ ይና ያለው ኦኬ አብርሽ ያለ ይመስለኛል ስልክ ላይ አየር ዛሬ ነፃ ይመስለኛል እንግዲህ ከተወሰነ ሰዓት በኋላ ገባለሁ ብሏል ሌሎችም ሰዎች ካሉ እንደው በዚህ ጉዳይ ልደውል ብለኛል ማን ነው እሱ ደውል ስልክ ልክፈትላችሁ ኦን ላድርግላችሁ እሺ እንዳትረብሹ በስሜት ስለሆነ ማውራው እንዳትረብሹ ጥፍጥፍት አድርጌው ነው ሁሉም ሳይለንት አድርጌው ነበር ወይ ደውሉ ያው አስገብቼላችኋለሁ እዚህ ጋር አብርሽም ከካለ እዚህ ጋር ደውል በዚህ በኩል ነው ይሄኛውን ልክፈትላችሁ ይሄንን ልክፈትላችሁ ኦኬ ደውሉ እሺ በዛው ውሃ ጠጣሽ ተጣጣሉ ኦኬ በዛው በበንቲ ላይ የታለ ዛሬ ምንድነው አላየም እንዴ በለዋ አንድ ነገር በሉ ዳኒ ሀብታሙ ምንድነው እሱ አፋር ወዬ ኢትዮአርት ደውል ብለሃል ደውሉላችሁ ሶስት ሁለቱም ስልክ ክፍት ነው እዚህ ጋር የኛውም ክፍት ነው የኛውም ክፍት ነው አይቻ አነሳዋለሁ ሁለቱም እሺ አብርሽ ከገባህ ግባ ወይም ልሞክርለት እኔ ኦኬ አንዳንዴ ስሜታዊ እንሆናለን ይሄ የሚዲያ ቆሻሻ ነገር ነው ደግሞ እንደገና ተመልሶ ሊደፋን እንዳይሆን እየፈራሁ እኮ ነው እንደገና አንዳንድ ጊዜ ወይ ከአንድ ደምለ እሺ ሄሎ እሺ ቆይ እሺ ሄሎ ላይቭ ላይ ነኝ አቶ መዝገበ ቃላት እስኪ ያው እንግዲህ የፕሮግራሜን ካልሰማህም ዛሬ የሰራዊቱ እንባ ያበሰው ጠቅላይ ሚኒስትር አብይ የጀግና ኒሻን እንዲሸለም የቀድሞ ጀግና መከላከያ ኮንጎ ኮሪያ የዘመተ ዱምባቤ ነፃ ያወጣ ሰራዊታችን ወስኗል ይሄንን ደስታ ለማብሰር የመጣሁት የጽንፈኛው ኃይልም ከያቅጣጫው እንግዲህ ድጋፍ ተሰብስቦበታል ኢትዮጵያ ወደ ከፍታ እየወጣች ነውና እስኪ የምትለው ነገር ካለ ትንሽ በለን ከኮሪያ ከሶማሌ ከኮንጎ አሁን ምን ላይ ነው ማውራት የፈለገውን በልልኝ በቃ የጀግና የመከላከያውን ግፍና ታሪክና አሁን የደረሰበትን ብቻ ከነገርከኝ ይበቃኛል ለኔ ወያኔዎች ካበላሹት ወደዚህ ወይስ ካበላሹት በፊት እንደው ከዛ ጀምሮ ምን አርገው እንዴት አርገው ተጫውተው ሴራውንም አሁን የደረሱበትንም ጭምር ውድረታቸውንም ጭምር አጠር አርገህ ካልከኝ ችግር የለብኝም በአንድ ደቂቃ አንድ ሀሳብ ልስጥ እሺ ወያኔዎችና ሻቢያ በነገራችን ላይ አረብኛ ነው ፍሬቻውን አጥፋው ሻቢያ አረብኛ ነው ወያኔ ደግሞ ወንበዴ ነው አንደኛ ኢትዮጵያ ለ27 ዓመት በወንበዴ በዘራፊ ሽፍታ ስትመራ መከላከያ እንዲኖራት አትፈልግም
ራሳቸው ነው መከላከያ የሆኑት። ሽፍታው ነው ጀነራል የሆነው። አቶ ነው ሜጀር የሆነው። ይሄ አዲስ አይደለም። ለኢትዮጵያ ሕዝብ የሚነገር አይደለም። በኢትዮጵያ ሕዝብ አይን ፊት ነው ሲያደርጉት የኖሩት። እየዘረፉ ህንፃ ሲሰሩ፣ እየዘረፉ ፎቅ ሲሰሩ፣ በዚህ በኩል ማድረግ ፌክ የሆነ ማድረግ ችለው ያለ እውቀት፣ ያለ ብቃት፣ ያለ ችሎታ መተኮስ የሚችል በሙሉ ጀነራል ይሆናል ያላቸው ማን እንደሆነ ባላውቅም ራሳቸውን ጀነራል፣ ራሳቸውን ዶክተር፣ ራሳቸውን ሚኒስትር፣ ራሳቸውን ፕሬዚደንት አድርገው ስለሾሙ ኢትዮጵያ ቦታ አልነበራትም። የኢትዮጵያ መከላከያም አልነበራትም። ስለዚህ አጎሳቁለውት ምንድነው እብድ የያዘው መልክ አድርገው ነው የሄዱት። ስለዚህ አሁን እንደገና የኢትዮጵያ መከላከያ እንደገና የሚያንሰራራ ከሆነ አንደኛ የዲሲፕሊን ጉዳይ ያስፈልጋል፣ የቆራጥነት ጉዳይ ያስፈልጋል፣ የታማኝነት ጉዳይ ያስፈልጋል። ስለዚህ ምናልባት አዲስ ፀሐይ፣ አዲስ ብርሃን፣ አዲስ መንገድ ይመስለኛል። አሁንም ወያኔዎች ይህ የሚሆነው ወያኔና ሻዕቢያ ሲጠፉ ብቻ ነው። ወያኔና ሻዕቢያ ሲጠፉ ብቻ ነው። ይህ እስካልጠፉ ድረስ ወባ ታውቃለህ፣ በትክክል ታመህ በትክክል መድኃኒት ወስደህ ካልጨረስከው ወይ በራበ ጊዜ ወይ በደከመ ጊዜ ይነሳብሃል። እነዚህ ሰዎች እንደዛ ናቸው። ጠቅልለው እስኪወገዱ ድረስ ተሰብስበው ፍርድ እስኪያገኙ ድረስ የኢትዮጵያ ሕዝብ ልታገላቸው ይገባል ብዬ ነው የምለው እኔ። ስለዚህ እነሱ ያሉ የኢትዮጵያ መከራ ያበቃል ብዬ አላስብም። ድሮ የትግራይን ሕዝብ ፊት ለፊት አድርገው የትግራይ ሕዝብ ሞቶ እንደጠብቃቸው ይፈልጉ ነበር። አሁን የትግራይ ሕዝብ ነቃ መሰለኝ። እየተሰማ ነው። የምትደውሉ አትደውሉ። በቃ አንዴ ከደወላችሁ በኋላ አትደውሉ። ሰው አለ ስልክ ላይ ይሰማል። የትግራይ ሕዝብ ከነቃ ወያኔ አይሆንም ዕቃ እንደማለት ነው። ተረቱን ስታስተካክለው በዛው ብርሌ ከነቃ አይሆንም ዕቃ ነው። የትግራይ ሕዝብ ከነቃ ለወያኔ አበቃ ማለት ነው። በቃ ዋሻቸው፣ መሸሻቸው፣ ጓዳቸው፣ ከለላቸው የትግራይን ሕዝብ ቤዛ አድርገው ራሳቸው መኖር የሚፈልጉ የትግራይን ሕዝብ አስድለው ራሳቸው ህይወት መቀጠል የሚፈልጉ የትግራይን ሕዝብ አደህይተው አስርበው አስጠምተው እነሱ መበልጸግ የሚፈልጉ ቡድኖች ናቸው። እነዚህ የሌባ ቡድን፣ የዘራፊ ቡድን፣ የወንበዴ ተሄዶ ስማቸው የወንበዴ ቡድን ነው። ስለዚህ እነዚህ ሰዎች እንደየስራቸው ፍርድ እስኪያገኙ ድረስ የኢትዮጵያ ሕዝብ መተኛት ያለበት አይመስለኝም። ይሄ ደግሞ የመጀመሪያው ስራ መከላከያ ነው። ያንን ቤት እንደገና መልሶ ለመገንባት የነበረው ግርማ ሞገስ ለማምጣት የነበረውን ክብር ለመመለስ የመጀመሪያው ወያኔና ወያኔያዊ አስተሳሰብን ማስወገድ ሲቻል ነው። ጨረስኩ መሰለኝ። በጣም አመሰግናለሁ። ትልቅ ነገር ነው። ትልቅ ምሳሌ ነው የሰጠን። አሁን መንግስት ቆፍጠን ማለት አለበት። ይህንን መከላከያ እንደገና ወደ መነበረበት ቦታ ለመመለስ ሬሳ ነው ያክም ነው። ታሪክ ተሰርቶ ነው ዛሬ እዚህ ቁመራ ላይ የደረስነው። ዋጋ ከፍሏል መሪዎቻችን። ስለዚህ አሁንም የበለጠ ሊሰራ ይገባል ነው ጠቅላላ ሲባል ይሆነው። በጣም አመሰግናለሁ። እሺ እንግዲህ እንትናችን ተጋባዣችን የነገረን ትክክለኛ ነው፣ እንቀበላለን። እሺ አንድ ሌላ እንትን አለ፣ ተጋባዥ አለ፣ እሱ ልጋብዘው። እሺ ከዛ በኋላ አብረሽም ገብቶ ነበረ። እሱ እንግዶች ይጨርሱ ብሎ ስላለ ነው። ሄሎ አንተ የቤቱ ደንበኛ ነህ። 5 ጊዜ እንዴት ትደውላለህ? ሰው አለ አየር ላይ ከአንድ ጊዜ በላይ እኔ ጋር አይደወልም ብዬ የነገርኳችሁ። እሺ ለማንኛውም በቃ እሺ፣ ሌላ ጊዜ ከአንድ ጊዜ በላይ ስልክ አትድገሙ። እዚህም ያላችሁ ሰዎች አንድ ጊዜ ብቻ ደውሉ። ከዛ በኋላ እኔ አይቼ እደውላለሁ። እሺ ቀጥል። አሁን በጣም ጥሩ
አመሰግናለሁ። እሺ ዴቭ ሁላችሁም ሰላም ብያለሁ። ዴቭ ኢትዮጵያዊ ስለሆንክ ነው፣ ወታደር ስለሆንክ ነው እንድከተልህ። አድሚኖች በአጠቃላይ ሁሉንም እንወዳችኋለን። ኢትዮጵያዊ ናችሁ፣ ቀጥ ብላችሁ ያልተጣመማችሁ፣ ያልተወላገዳችሁ፣ በኢትዮጵያዊነት፣ በፍቅር፣ በአንድነት፣ በሃይማኖት እኩልነት አምናችሁ የመከላከያ ፍቅር ያላችሁ፣ የኢትዮጵያ ፍቅር ያላችሁ፣ የዶክተር አብይ መሪነት ውጤታማነት ያላችሁ የዶክተር የኮር ዳዊት የሜሲ ነው የምለው በቃ ሜሲ ከእሱ ጋር አብራችሁ ያላችሁ በጣም አመሰግናለሁ። ጊዜ ስጥልኝ። ዴቭ አጠር አድርጌ ነው የምወጣው፣ ጊዜ አልፈጅም። እሺ በጣም አመሰግናለሁ። መጀመሪያ ስለ አባታችን ስለ አቶ በንቲ መናገር እፈልጋለሁ። ስለ ዴቭ መናገር እፈልጋለሁ። ዴቭ መጀመሪያ ዴቭ መስዋዕትነት ለኛ ከፍሏል። ኮማ ውስጥ ተቀምጦ እያለ ያን ጊዜ ኢትዮጵያ ልጠፋ ጫፍ ላይ ስትደርስ እውነት ከልብ የሚያሳዝን ነው። እግዚአብሔር ግን እድሜን ሰጥቶት ጤና ሰጥቶት በአይኑ በቃ ይሄ ለኛ ትልቅ የብረት ምሰሶአችን ነው፣ መመኪያችን ነው። ወታደር ነን እና ወታደር በርታልን እንላለው። ያንተ ቃል ነው እዚህ እስካሁን ያቆየን። ያን ጊዜ እኔ ማለት በጣም እንግዲህ ዴቭ አንተ ከጀመርክ 13 ዓመት ነው። እኔ ኦልሞስት 11 ዓመት ገብቻለሁ። ከጀመርኩ ጀምሬ ያለውኝ ግን 2 ዓመት ተንከራትቻለሁ በሰበር ዜና ግራና ገብቶኝ ወደዛ ልሄድ ወደዚያ ያለው እንጣ በስቃይ ነበርኩኝና አንተ ጋር መስመር ሲይዝ ቀጥ ብዬ የመጣሁኝ። በጣም ደስ የሚለኝ ደግሞ መቀጠል ያለበት ምንድን ነው፣ ዝም ብለህ ጠጣ እና የምትሽከረከረው ነገር እንዳታቆም። አሁን ማሽከርከር ያለበት ምክንያቱም ናላቸውን ይዞ እንደ አዙሪት ዶሮ እንዲያዛቸው የመጨረሻቸው ተፈራግጠው እንዲሞቱ ማድረግ አለብህ። አመሰግናለሁ። አባታችን አቶ በንቲ ሲሄድ አባታችን አቶ በንቲ እድሜና ጤና ይስጣቸው። ወታደርነትን፣ ትልቅ ኢትዮጵያዊነትን፣ አንድነትን በሃይማኖት ሳያዳሉ ሁሉን በኩል በማየት እንደ አባትን እንደ ወታደርም እንደ አስተማሪ መሆኑ አስተምረውናል። ኢትዮጵያዊነትን በተለኛ ውጭ ዲያስፖራ ያለ ነው ትክክለኛ ኢትዮጵያ ዲያስፖራዎች ነው ብለው እነዚህ ታላቢና ላቢ ዲያስፖራ አይደለም ብለው እነዚህ ግብፀ ተልባ ዲያስፖራ ለምለው ኢትዮጵያውያን ዲያስፖራዎችን በደንብ አድርገው ነው ቀጥ አድርገው እዚህ ያደረሱን እና ለእሳቸውም ቃል የገባሁትን 10,000 ብር እልካለሁ ብዬ ዛሬ ስልክ ብደውል ወንድሜ ጋር ማብራት ጠፍቷል። ስለዚህ ነው እና ነገ ተባብረናል። ነገ እልካለሁ። ዴፌን ቴንክ ዩ። ያው ብርሽ 10,000 ብር ጻፉለት፣ እዚህ ጋር አድሚኖች ጻፉለት 10,000 ብር ብርሽ። አዎ በጽሁፍና ዴፍ እዚህ ላይ ሌላው ደግሞ መናገር የሚፈልገው በተለይ ግብፀ ተልባዎች ነው የምላቸው። በተለይ ግብፀ ተልባዎች ቢራቢሮ የሳትራት ነው የምላቸው። ግብፀ ተልባዎች የሳትራት የሚባሉ አሉ። እነዚህ ማን ናቸው? ተከፋይ እና እነዚህ ተቀጣሪ ልክስክስ ባንዳዎች እና ምሁራን ነው ባዮች ናቸው። እነዛ ምሁራን የባሉት ምሁራን ያልሆኑት ባንዳዎች የሳትራቶቹ በኢትዮጵያ ላይ ምንም ነገር ያመጡት ነገር የለም። እንዳንተ የመሰሉ ትክክለኛ ኢትዮጵያኖች ስላሉ እነሱ ቀጥ ያደርጓቸው ነው። አሁን ትውልድ በተለይ በቀደምታ በተናገርከው ላይ አንድ ደስ ያለ ነገር ምንድን ነው? አብረሽም ተናግሮታል፣ እኔም ከዚህ በፊት ተናግረናል። እኔ አሁን በጣም ቢሆን ደስ የሚለኝ የትውልዱ መስተካከል የሚችለው ምንድን ነው? ከምርጫ በኋላ ህገ መንግስት ሲቀየር ወይ ሲስተካከል፣ ህግ ሲወጣ፣ ቅጣት በምድር ላይ በመሬት ላይ ሲወርድ፣ ሁሉ ነገር ሲስተካከል፣ በተለይ ደግሞ የሚመለከታቸው በተለይ የመከላከያ ሚኒስቴር ከትምህርት ሚኒስቴር ጋር ሆኖ ከወጣቶችና ሁሉም ጋር አሉ ባህሎች አሉና ከእነሱ ጋር ተስማምተው ልጆችን ወታደራዊ እንዲጎበኙ ትምህርት እንዲያገኙ ማድረግ ነው። እሱ ሀገራቸው እንዲያውቁ ወታደራዊ ፍቅር እንዳይኖራቸው ኢትዮጵያዊነትን ወስደው እንዲያድጉ ማድረግ ነው። ሌላው ደግሞ ሲስተም መዘርጋት ነው። ለአንድ ሀገር አንድ ወጣት በወጣትነቱ በውትድርና ካላለፈ ስለ ሀገር ፍቅር ሊያውቅ አይችልም። ይህ ግዴታ ሳይሆን ግዴታ መሆንም አለበት። ወጣቱን ሲስተም መዘርጋት ነው። ልክ ማንም ይሄ በጉቦ ወያኔ እንደ በሰረቀና በዘረፈና 27 ዓመት ብር አወጣለሁ ከእስር ቤት እንደሚለው ታሳሪውን እንደ ሳይሆን ሲስተሙ ልክ 18 ዓመት ሲሞላው 17 ዓመት ሲሆን ይባላልታል። አረንጓዴ ተዘጋጅ ማለት ነው። አረንጓዴ ማለት እኔ እንደ ራሴ አገናዝበው የራሴን ግል አስተያየት ነው የምሰጠው። አረንጓዴ ልክ ሲበራ ያ ልጅ ይሰናዳል። 18 ዓመት ሞላው ማለት ነው። ውትድርና ማንም በጉቦ ሊያስቀረው አይችልም። ግዴታውን ይጨርሳል። ከዛ በኋላ ወደ ትምህርት ቤት ወደ ኮሌጅ የሚባለው ነገሮችን ወደ ስራ ላይ የሚባለው ነገር በዚህ መንገድ መሄድ ይችላል። በተለይ መጨረሻ መናገር ፈልገው ግብፀ ተልባዎች በተለይ ዲያስፖራ ውስጥ ተላላኪዎች ምን የሚያመጡት ነገር አለ? የኢትዮጵያ ሕዝብ መፍሱስ ድዙዝ አትሆን ንቃ። እዚህ ጋር የተሳደብኳለሁ። መፍሱስ ድዙዝ አትሆን ንቃ። 27 ዓመት በዘረፈው ብር ነው የመኪና ቻሌንጅ 100 ብር ጥላለሁ ምናምን የሚሉት የአንተ ብር በሰረቁት ነው። ሊቆጨሽ ይገባል። ዴፍ አድማጭ ተመልካቾቻችን እግዚአብሔር ስጥልን። አቶ በንቲም እድሜና ጤና ይስጦት። ሁሉም እናመሰግናለሁ። ዴቭዬ መሽከርከሩን እንዳጣው እንወዳለን። ወንድማችን አስተማሪያችን፣ አድማጭ ተመልካቾቻችን ሲያዳምጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ በጣም አመሰግናለሁ። ብርሽን 10,000 መዝግቡልኝ አድሚኖች፣ ነብዩ መዝግቡ። ነገር ያለው እናንተ ነው የምጠይቃችሁ። ይሄንን ሁሉም ሰው የመዘገቡት በሙሉ አንድ ቀን ሪፖርት ስለምናደርግ እኔ ጋር ያለውም ስላለ ይሄ ነው። ሌላ እንግዲህ አሁን አብርሃምን ነው የምንጋብዘው። ማን ነው እሱ? አብርሽን እንጋብዘዋለን። አብርሽ ያወራል። ከዛ በፊት አብርሽ ጋር የደወልኩለት አንድ ነገር ዛሬ የገጠመኝን ነገር ልንገራችሁ። አንድ ነገር ዛሬ የገጠመኝን ነገር ነው የምነግራችሁ። ኦኬ አብርሽ ገብቷል። እሺ አብርሽ አንድ ደቂቃ አብርሽ አንድ እዛው ላይ ነው። አንድ የገጠመኝን ነገር ነው አንተም እንድትመልስበት ነው። አብርሽም እዚህ ጋር እነዚህ የባቡር ብሎን የሚሰርቁ 4 ልጆች ተይዘዋል ተብሎ ዛሬ ተደወለልኝ እና አራት ሰዎች ተይዘዋል። እንግዲህ በአሰበ ተፈሪ በኩል ይሁን በሜሶን በኩል አላውቅም። እና ለህግ ለምንድን ነው ለህግ የሚቀርቡት ብዬ ዛሬ ሀሳብ ላይ ወጥቼ ነበር። አራቱ የተያዙት ሰዎች እዛው ሀዲዱ ላይ እዛ አካባቢ ነዋሪዎች በተሰበሰቡበት እርምጃ እንዲወሰድባቸው እያዘዝኩ ነው። በእውነት በጣም ስለተበሳጨው ነው። ምክንያቱም ያ ነገር የሚያመጣው ሙሉ ባቡር ህዝብ ነው የሚጨፈጭፈው። እነዚህ 4 ልጆች እዛው በአደባባይ ላይ እርምጃ ከተወሰደባቸው እመኑኝ አንድ ብሎ የሚፈታቱ የለም። ሁልጊዜ ይሄንን ባለማድረጋችን ነው ለወንጀለኞችን እያመጣን እስር ቤት እያቀለብን ስፖርት እያሰራን እያደለብን እየለቀቅን ለሌላ ወንጀል እንጋብዳለን። እስር ቤት ሲገባ ሌላ ወንጀል ነው ተምሮ የሚመጣው። እዛው አደባባይ ላይ እዛው ሀዲዱ ላይ እርምጃ ይወሰድባቸው ብዬ ተናግሬያለሁ። በዚህ ጉዳይ የምትስማሙ አንዳንድ ቁጥር ጻፉ። አብርሽ ግባ፣ ቀጥል አንተ። መጀመሪያ ስልኩ በደንብ መሰማቱን ታጋርገው እና የቅድም እንትኖቹ አይሰማኝም። ለኔ የኔ ስልክ ሊሆን ይችላል። ይሰማል፣ ትሰማለህ በደንብ። ማክሲመም ደረጃ ላይ ነው የደረስኩት። ከዚህ በላይ ስልክ የለም። በቃ ታይ ይሰማለህ፣ በደንብ ትሰማለህ፣ በደንብ ቴክኖሎጂውም አላመረተም። ትሰማለህ። ሁላችሁም ወንድሞቼ፣ እህቶች፣ እናት፣ አባት እዚህ ያላችሁ የኢትዮጵያ ሕዝብ ደጋፊዎች እንዴት ናችሁ? የኢትዮጵያ ሕዝብ ደጋፊዎች በትክክል ሀገር ይገባናል፣ ሀገራችን መኖር አለባት፣ ሀገር ከሌለን ጥላ እንኳን የለንም ብላችሁ እዚህ ለተሰባሰባችሁ አንድና አንድ ነው አቋማችን። አቋማችን ምንድን ነው? ሀገራችንን ማስቀጠል። አቋማችን ምንድን ነው? ለጭቁን ህዝባችን ለኢትዮጵያውያን መቆም። ይህንን መንግስት የምንደግፍበት ዋናው ምክንያት በዲሞክራሲያዊ ሁኔታ ይነስም ይብዛ የተመረጠ መንግስት ያላት ምንም ይሁን ምንም መንግስት ያለው ሀገር አይፈርስም። ምንም ይሁን ምንም የት ስላችሁ ነው። መንግስት ለሀገር ወሳኝ ነው። ይህንን ብዬ ይህንን መንግስት ስንደግፍ በኢትዮጵያ ህዝብ የተመረጠውን አፍረንበት አይደለም። ከ2 ወር ከ3 ወር በኋላ የኢትዮጵያ ህዝብ ሌላ መንግስት ቢመርጥ አፍረን አንደግፈው። በሙሉ ልባችን እንደዚሁ ዶክተር አብይን እና ይህንን አድሚኒስትሬሽን እንደግፈዋል። ስለዚህ ሁላችሁ ጸንታችሁ ለቆማችሁ እኛ አሸባሪን አንደግፍም። ባይዘወይ የአሸባሪ ደጋፊ አይደለንም። ልክ አሜሪካዊ የአሜሪካ መንግስት እንደምደግፈው ሁሉ በኢትዮጵያዊነቴ ምንጬ ኢትዮጵያ ሀገሬ የታሪኬ ዘሬ ኢትዮጵያን ደግሞ ደግፋለሁ። ኢትዮጵያውያን ለመረጡት መንግስት ደግሞ ድጋፍ እንሰጣለን። ልክ የአሜሪካ መንግስት የኢትዮጵያን መንግስት እንደሚደግፈው ማለት ነው። እኔ ምንጩ ነኝ የኢትዮጵያ። የአሜሪካ መንግስት ደግሞ ከኔ ጋር ይሰራል። ይህንን መንግስት ብንደግፈውና ብንይዘው ከእኛ ጋር ይሰራል። የእነሱን ጥቅምም ተቀብለን የእኛንም ጥቅም አብሮ ሊሰራ ይችላል ብሎ የአሜሪካ መንግስት የኢትዮጵያ መንግስት ይደግፋል። ለዚህ ነው አብሮ ስለሚሰሩ ብዙ ነገር ገና ብዙ ታምራት ታያላችሁ። ስለዚህ ይህንን መንግስት ዲሞክራሲያዊ የሆነ በተመረጠ ስለምደግፉ እጅግ ደስ ይለኛል። አንድ ነገር ኮርዳዊት ከኦቦ ባንቲ ከመሄድ በፊት ጌቾ በተናገረው ላይ አስተያየት መስጠት ፈልጋለሁ። ጌቾ በጣም ያናደደው ነገር ምንድን ነው? ምግበይ ነው። ምግበይ ጌታቸውን ብቻ አይደለም፣ ምንም እንኳን የቆየ ቢሆንም ሀሳቡ በቀደም ነው የተናገረው። ብዙ ተጋሩን፣ ብዙ የትግራይ እናቶችን
ብዙ የሞንጆሪኖና በአጠቃላይ የፈረሰውን ህወሓት ደጋፊዎችን ብዙ አስቆርፏል፣ ብዙም አስቆጥቷል። እንግዲህ አዳሪ ምንድን ነው? አድሃሪ ነው ያለው ጌታቸው። አድሃሪ 27 ዓመት ስልጣን ላይ ሲወጣ ለራሴ ብቻ የሚል አድሃሪ የኔን ስልጣን የኔን ሌብነት ስልጣኔን የሚገዳደር ሌብነቴን የሚያጋለጥ ብሎ ግንባሩ ሲል የነበረ አድሃሪ የትግራይን ህዝብ አንድ ቀን እንኳን ውሃ ያላጠጣ ይህ ብዛት ተከዜ እዚህ ማዶ ሆኖ ውሃ እንኳን ለትግራይ ህዝብ ያላስገባ ጉደኛ ህወሓት የፈረሰው ሞንጆሪኖ ደብረጽዮን አድሃሪ ሌሎቹን ጮቁኖ የሚገዛ አድሃሪ የራሱን አስተዳደር በየክልሉ አድርጎ የሚያስተዳድር አድሃሪ የሶማሌ አገር ሄዶ መቃዲሾ ላይ የራሱን ሰው የሚያስቀምጥ አድሃሪ አክሱም ቤት አለው፣ መቀሌ ቤት አለው፣ ሽሬ ቤት አለው፣ አድዋ ቤት አለው፣ አዲስ አበባ ቤት አለው። ከ800,000 ሚሊዮን ብር በላይ ባንክ አወጣለሁ። የተለያዩ የንግድ ተቋማትን ከ6 በላይ የያዘ ነው። ይሄ ነው ያናደደው። ይሄ ነው አድሃሪ። አድሃሪ ምንድን ነው? አድሃሪ ስልጣኑን ከለቀቀ በኋላ ደግሞ ሊመጡብኝ ነው፣ ሌብነቴ ሊጋለጥ ነው፣ ልጠፋ ነው፣ ሀብቴን ሳልበላው ብሎ ንጹሃንን ተጋሩን ከ1 እስከ 1.5 ሚሊዮን ተጋሩን በእኛ በኩል ያለውን ተውት ቁስለኛና ሞተኛ ያደረገ ይህ ነው አድሃሪ። የጮ ምን አለ ታዲያ? አድሃሪን ሽንጣችንን ገትረን እንዋጋዋል። እኔ ቃል አይደለም የጌታቸው አድሃሪን ብቻ መሰፋረም አድሃሪ አድሃሪ ቡርዣ ነው፣ የገዢ መደብ ነው። አድሃሪ ብዙዎችን ባሪያ የሚያደርግ ነው። ሞንጆሪኖና ደብረጽዮን ትግራይን እኛ ነፃ ወጥተናል፣ ታግለን ህዝባችን ነፃ ወጥቷል ከመሀል ጠረፍ ላይ ያለው ግን ትግራውያንን እያሰቃየ ነው። ይህንን ነው ጌታቸው ሽንጣችንን ገትረን ሳንከፋፈል እንታገል ያለው። ይሄ ነው። ሌላው በጣም የሚገርመው ዶክተር አብይ የተናገረው ነገር አለ። ይሄ መንግስት እንግዲህ አንድ ነገር አለ የሚታወቅበት፣ የፍቅር መንግስት ነው። ችግሮች አሉብን እናውቃለን። አብዮት አካሂደን አይደለን የመጣው ለውጡ። ብዙ ውስጣችን አለ። ውስጣችን ምን አለ? ሌባ። ውስጣችን ምን አለ? አሻጥረኛ። ውስጣችን ምን አለ? ህዝብን የሚያሰቃይ። ውስጣችን ምን አለ? ህወሓት ናፋቂ። ነገር ግን ይህንን ሁሉ ውስጣችንን እንድናጸዳ ዶክተር አብይ ምን አለ? በመግባባት በፍቅር ተቹን እንደ ማንኛውም ሰው እያስተካከል እንሄዳለን። እንደዚህ የሚል መንግስት አለ? የለም። መንግስት ባይዘው ትዕቢተኛ ነው። እኛም እናውቀዋለን። እንደዚህ አይነት መንግስት የለም። ኢትዮጵያውያኖች ሁልጊዜ እንደምለው ለዚህ ነው የታደላችሁ። በፍቅር በመግባባት ተቹኝ አስተካከላል። በዚህ አጋጣሚ ከውጪ ሆነን ወደ ውስጥ ገብተን ከዚህ በፊት በሽመል እንዳስወጣችሁኝ ከመሀል ከተማ አዲስ አበባ መቼም እናንተ ኢትዮጵያውያን ተተርኮላችኋል። ሾርት ሚሞሪ ናችሁ። አሁን ውጪ ወጥቻለሁ። ወደ ውስጥ ገብቼ ጥቂቶችን ይዤ ከውስጥ ወደ ውጪ ይህንን መንግስት ልፈቅለው የምትይው ህወሓት አሁን ባንኩም የለም፣ ታንኩም የለም፣ ወርቁም የለም። ህወሓት አንድ ነገር ልንገርሽ፣ ህወሓት ሞንጆሪኖ ደብረጽዮን፣ አንቺ ሞንጆሪኖ መቼም ተናግረሻል እኮ ባለፈው
ስትናገሪ ነበር። አስተሳሰባችን በጣም የላሸቀ ነው። እንደ ዘመኑ አልሄድንም። ከራስሽ ነው ያልሽው። እንደ ዘመኑ አልሄድንም። ወጣቱን የሚዋጀው ነገር አላደረግንም። አሁንም ብዙ ይቀረናል። ብዙ እንደቀረሽ እዛው ቅሪያ። ምን ታረጋለሽ? አዲስ አበባ ላይ ምን ታረጋላችሁ? ጎንደር ላይ ምን ታረጋለሽ? ጎጃም ባህር ዳር ላይ ምን ታረጋለሽ? ኮምቦልቻ ላይ ምን ታረጋለሽ? ወልቃይት ላይ የደብረ ጽዮንንና የሞንጆሪኖን አመራር ምን አለ? ተጋሩ ምን አለ? አንፈልግም ዶክተር አብይ እባክህን ሚሊዮኑ ሚክሮብን 10 ሚሊዮን ናና ውሰድልን እኮ ያለ እሰርና ውሰድልን አለ። ምን ታረጋለሽ ታዲያ? አዲስ አበባ ላይ ከውጪ ሆነን ከውስጥ አድርገን እንደገና ገብተን ይህንን መንግስት እንጥለዋለን ተባለ እንዴ? ባይዘው አንድ ነገር ልንገርሽ፣ ሞንጆሪኖና ደብረጽዮን ይህን የምትደግፉ ጽንፈኛው በአጠቃላይ ይሄ መንግስት በህዝብ የተጠበቀ ነው። የዚህ መንግስት ወንበር ህዝብ ነው። የዚህ መንግስት ወንበር ህዝብ ነው። ይሄ መንግስት ወዶ እንኳን ቢሰጣችሁ ህዝብ ቦታው ላይ ይተካል። ብሊቭ ሚ ህዝብ ቦታው ላይ ይተካል። ይህን ስልሽ ህዝብ ያጥለቀልቀዋል። ህዝብ ራሱ መንግስት ይሆናል። ለምን ይመስላችኋል? የኢትዮጵያ ህዝብ ይህ ሁሉ ችሎ የተቀመጠው ለምንድን ነው? መልሱ ውስጥ ደብረጽዮን፣ ሞንጆሪኖ፣ ጽንፈኞች መልሱ ውስጥ ለምንድን ነው የኢትዮጵያ ህዝብ መከራውን ችሎ ቁጭ ያለው? አንደኛ በጽንፈኛ ግድያ፣ ሁለተኛ ችግሩ፣ ሶስተኛ የእናንተ ቢሮክራሲ፣ አራተኛ ጉቡን፣ ሌላውን ታውት አይጠቀስም። ለምን ይመስላችኋል ችሎ ቁጭ ያለው የኢትዮጵያ ህዝብ? ይሄ መንግስት ያሻግረናል። ይሄ መንግስት ማለት እኛ ነን። ችግሩ ማለት እኛ ነን። የመንግስት ችግር ማለት እኛ ነን። እኛ ማለት መንግስት ነን። ችግሩን እንደ መንግስት እኛም እንወጣለን፣ እንሻገራለን። ይሄ ነው ወጣት፣ ይሄ ነው ኢትዮጵያዊ፣ ይሄ ነው መቀየር፣ ይሄ ነው ቆሞ ቀርነት አለመሆን። ይሄ ነው ሞንጆሪኖ አንደርስታንድ ያላረግሽው እናንተ ደብረጽዮን አንደርስታንድ ያላረከው ትትራው የርከው ወጣት ያ ወጣት አይደለም ያለው ሌላ ነው። የኔ ወንድም ይሄን ብዬ አርሚ 7 ተመልሷል። እግዚአብሔር ይስጣቸው። ይሄ ትልቅ የዲፕሎማሲ ስራ ከሱዳን መንግስት ጋር ተሰርቶ ከሌሎችም ታላላቅ መንግስታት ጋር ተሰርቶ እነ ጌታቸውም ከፍተኛ ጥራት፣ ሌሎቹም እነ ጀነራልም ከፍተኛ ጥራት ታድሶ በመውሰድ ይገኛል። እጅግ ደስ ብሎናል። ኢትዮጵያውያኖች በአጠቃላይ ጥፋታችን ቆጭቶናል። ይህንን ህዝባችንን እንክሳለን። አንድ አገር ነው ያለች። ሱዳንም ስትፈርስ አይተናታል። የመንም፣ ሶሪያም፣ ሊቢያም፣ ሶማሌም አገር ስለሌለን ከሀገራችን ሸሽተን ሰው ሀገር ተሰቃይተናል። ወደ ሀገራችን መጥተን ደግሞ እንስራ ላላችሁ በሙሉ ከማንኛውም ጎን ከተጋሩ መሆን ይሁን ይሄ የሚባለውም አበባንም ይሁን ተሸኔውም ይሁን ስትገቡ እኛ በጣም ደስ ይለናል። ይህንን ነው የምንፈልገው። ነገር ግን ቢግ በት እዚህ ላይ ለመንግስት ባለስልጣኖች የምናገረው አንድ ነገር አለ። እኛ የማንም አይደለንም፣ የኢትዮጵያውያኖች ነን። አቁም ግን እንናገራለን። እነዚህ የመጡትን ታጣቂዎች ልምድ ያላቸው ናቸው። ብዙ ነገር ያሳለፉ ናቸው። ብዙ ነገር ያዩ ናቸው። ብዙ ሲሰጣቸው የነበረ ነው። በዶላር ሲሰሩ የነበረ ነው። እነ ሞንጆሪኖም ሲገዟቸው የነበረ ነው። አረብ ቁርአንም ሲገዟቸው የነበረ ነው። በሁሉም በኩል ነው። በሸኔም በኩል ሲገባ፣ በፋኖም በኩል ሲገዛ፣ በአርሜም በኩል ሲገባ አያያዛችሁ እንዴት ነው? ወይኔ ጥያቄ። ለመሆኑ የገቡትን ሸኔዎች በአግባቡ እንደሚገባው እያያዛችሁ ነው? እርግጠኛ ነኝ ትይዛላችሁ። ይህን የምናገረው በኦሮሚያ በኩል ኦቦ ሽመልስ፣ በኦሮሚያ በኩል እዚህ ያላችሁ ወጣቶች ባለስልጣንም ካለ እያንዳንዱ የሚመጣው ከሸኔ ከዚህ በፊትም ብለን ተናግረናል። የሚመጡትን በስነ ስርዓት ያዙ። የሚፈልጉትን እንዲያገኙ ስራም ቢሆን በኢንቨስትመንት ጥቂትም አበድሮም ቢሆን እንዲሰሩ
ማድረግ ተገቢ ነው። በትምህርት ችሎታ ያላቸው፣ በፖለቲካ ችሎታ ያላቸው ተመድበው እንዲሰሩ፣ ትምህርት የሚፈልጉ ወደ ትምህርታቸው እንዲመለሱ፣ እርሻ የሚፈልጉ ወደ እርሻቸው እንዲመለሱ፣ በአርሚ ሰባን በኩል ስልጥነው ሲጨርሱ ይሄ ነው መደረግ ያለበት። የአማራ ክልል በተለይ የአሁኑን ተመራጮች አሉ። የአሁኑ ተመራጮች እጅግ እናመሰግናለን። እነ አረጋ እናመሰግናለን። በፊት ምን ቀጥል በፊት ምን ተሰርቶ ነው እዚህ ደረጃ ላይ የደረስነው በአማራ ክልል የሚለውን መተንተን አያስፈልግም። የሚመጡትን በስነ ስርዓት ኢንቨስትመንት ሲፈልጉ ትንንሽ ብድሮችን በማሟላት ማድረግ፣ እርሻ መሬቶችን ለኢንቨስትመንት መስጠት ማድረግ፣ ብድርትን ማሟላት በጣም አስፈላጊ ነው። ስለዚህ የሚመጡትን በስነ ስርዓት መሰብሰብ ብቻ አይደለም፣ ማምጣት ብቻ አይደለም፣ መያዝም በስነ ስርዓት ማድረግም አስፈላጊ ነው። ማርሻልዬ አንድ ነገር የተናገሩት አለ። ብዙ አይደለም እንጂ ምን አሉ? ባንዳዎች ብዙ አይደሉም እንጂ ባንዳ። ለምንድን ነው ባንዳ የኖረው? ለምንድን ነው ባንዳ የኖረበት? እርስ በራሳችን የምንቀናቀንበት ምክንያት አንደኛ የፖለቲካ ባለስልጣኖች ስልጣን ላይ ከመጡ በኋላ ለሌሎችም የሚደረገውን ባለማድረግ ነው ትልቁ። ለምንድን ነው እርስ በራሳችን ባለስልጣን በመጣ ቁጥር፣ መንግስት በመጣ ቁጥር ለምንድን ነው ኢትዮጵያ እንደዚህ የምትሆነው? ጠላት ሲመጣ ግን እንተባበራለን። መንግስት ግን ሰላም ስንሆን ለምንድን ነው በሚለው መንግስት በሰላሙ ጊዜ ለህዝብ የሚያደርገውን ሳያደርግ ሲቀር ነው። ለዚህ ነው ኢትዮጵያ ውስጥ ባንዳ የሚበዛው። እያንዳንዱ የሚመጡትን በስነ ስርዓት ማየት፣ ህዝባችንን በስነ ስርዓት ማገልገል፣ ፖዚቲቭነት፣ ቀናነት፣ ፍቅርነት እያሳየ ህዝብን ብሎ የሚያገለግል ስለጠፋ ብዙ ተቀናቃይ ከሀገር ውስጥ ይወጣል። በምን ጊዜ? በሰላም ጊዜ። ማርሻል ይሄ ነው ትልቁ ነገር የጎደለን። ይሄ መስተካከል መቻል አለበት። ኢትዮጵያ ውስጥ መንግስት የአሁኑ መንግስት በጣም የተሻለ ነው። ስልጣን በያዘ ጊዜ ለሁሉም በእኩል አይቶ ለሁሉም የሚደረገው በማድረግ ሀብታም ድሃ ሳይል በቅጡ አድርጎ በቅጡ ህዝብ መምራት አለበት። ስለዚህ ይሄ ነው የሚጠፋው። ጠላት እኛ እንደዚህ የምናደርግ ከሆነ ለወጣቱ ጠላት የሚገዛው ያጣል። ዩናይትድ ስቴትስ ይሄ ሁሉም ይሰራል፣ የሚደረገው ይደረጋል፣ የሚከፈለው ይከፈላል። አቅም ለሌለው ደግሞ ፉድ ስታምፕ የሚባል አለ፣ ቤት የሚባል አለ፣ ይሰጠዋል። እዛ ደረጃ ደረስን አይደለም ኢትዮጵያ። ነገር ግን ባለው ደረጃ ሁሉ ቢሮክራሲውን በማጥበብ ፍቅር በመስጠት በማስተዋል ችግሮችን በማቀላጠፍ የመጣበትን ጉዳይ ቶሎ በመጨረስ ውሃና መብራትን ባለማቋረጥ በተገቢው መስጠት፣ ሲመጣ ተገቢውን አገልግሎት በሰዓቱ መስጠት፣ ፍቅር መስጠት፣ አክብሮት መስጠት ለዜጋ፣ ብድር ሲጠይቅ ብድርን ማሟላት፣ ኢንተረስት ሬቱ ዝቅተኛ ማድረግ፣ ታክስ ሲመጣ ታክሱን በቅጡ ማድረግ፣ የሀገር ውስጥ ገቢ ታክስን በቅጡ አድርጉ እንደ ገቢ። ዜጎቻችን የታመኑ ይሁን። መንግስት ዜጎቹን ይመን። ዜጋ መንግስትን እንዲያምን፣ መንግስት ዜጋውን ይመን። ህዝባችንን ባንዳ በዛ ተብሎ ሳይሆን መንግስትስ እኔ ምን መቀየር አለኝ ብኝ የሚለውን መስራት አንድ ነገር አለበት ነው። ሌላው አንድ ድርድር አለ የሰማሁት ማለት ሳውዲ አረቢያ ኢንቮልቭ ያደረገችበት። እኛ ከኤርትራውያኖች ጋር ምንም ችግር የለም። ሁሉ ጊዜ የምንለው ከኤርትራ ህዝብ ጋር የኢትዮጵያ ህዝብ ችግር የለበትም። ከኢሳያስ አፈወርቂ ጋር ጸባዩን የሚያስተካከል ከሆነ ኢትዮጵያን እንደ ሀገር መንግስታችንን እንደ መንግስት አብሮ ተባብሮ ከኢትዮጵያ መንግስት ጋር የሚሰራ ከሆነ የሚገባውን ወደሚገባው ቦታ የሚመልስ ከሆነ ባይመልስም እኩል ሼድ አድርጎ የሚሰራበትና የኢትዮጵያ ማኔጅመንት በቀይ ባህር ላይ የሚመለስበትን የሚያደርግ ከሆነ ደም የማፋሰሱ ሁኔታ ማንም ይፈልግ። ስለዚህ ሳውዲ አረቢያ ዲፕሎማሲው በቅጡ እየሄደ ነው ተብሏል። ብዙዎች እየተናገሩ ነው። ጀነራሎቻችንን በቀደም ዋና አንጋፋ ቦታውን ይዟል ብሏል። ኦኬ ኢሳያስ አፈወርቂ ታርም ያለው
ከዚህ በፊት አጥፍቻለሁ፣ ተነጋግሬ ነበር። ማሽኖች እየመጡ ነበር ከጣሊያን አስመልሻለሁ። ያ ሁሉ ጸጸት ነው ብሎ እደራደራለሁ። የኢትዮጵያ ጥቅም ወደ ጥቅሙ እንዲመለስ አረጋለሁ፣ ወደ አሰብም እንዲመጡ አረጋለሁ፣ አብሬ እሰራለሁ፣ ወንድም ህዝብ ነው የሚል ከሆነ ያግድ የለብን። የኢሳያስ አፈወርቂ ጥያቄ የኤርትራ ህዝብ ጥያቄ ነው። ከፈለጋችሁ አስቀምጡት፣ ካልፈለጋችሁ አታስቀምጡ። እንደ ሀገሬ ግን እንደዚህ ሀገር ኢሳያስ አፈወርቂ የሚዶልተው ዱለታ አለ፣ የታወቀ ነው። የአሸባሪዎች ዋና አሰልጣኝ ነው፣ የታወቀ ነው። ያስታጥቃል፣ ስፖንሰር ያደርጋል፣ ፓርቲሲፔትም ያደርጋል፣ ውስጡ ኢንቮልቭ ያደርጋል። እንደኛ እንደዚህም ሀገር እነ ቲቦር ነጂ እንደሚሉትም ባለስልጣን የዩናይትድ ስቴትስ የነበሩ ኢሳያስ አፈወርቂ ይዝደይሳር እድሜውም ሄዷል፣ ግን ከስልጣን ላይ የመቀመጡ ሁኔታ አጠያያቂ ነው። ለምን? ከድርጊቱ የተነሳ ከተቀመጠላችሁ ይቀመጥ፣ አልበደለንም አልጨቆነንም የምትሉ ከሆነ ተሸክማችሁት እናንተ መቀመጥ ትችላላችሁ። ስለዚህ ሳውዲ አረቢያ መንግስት በኃይለኛው ኢንቮልቭ እያደረገች ነው። ሌሎችም በከፍተኛ ደረጃ ኢንቮልቭ እያደረጉ ነው። የኢትዮጵያ መንግስትንና የኤርትራ መንግስት ለማደራደር እና ለማስታጠቅ እና ቀይ ባህርን ወደ ቦታው ለመመለስ እኛ ደም ሳይፈስ ይህ ሁሉ እንዲመለስ እኛ ስራውም ይሄ ነው። በፊትም የኢሳያስ አፈወርቂን ፎቶ አውጥተን ስንዘምርለት የነበር ነው ፍቅር ነው ብለን ነው፣ የኢትዮጵያ መብት ያስጠብቃል ብለን ነው። እና እኔ በበኩሌ በሳውዲ አረቢያ ኢንቮልቭመንት ምንም ቅሬታ የለኝም። ኤርትራኖችም ትንሽ እያረማችሁ ነው። አሁን በቅጡ ብንሆን ጥሩ ነው። በዚህ እንዲቀጥል ነው እና በዚህ አጋጣሚ ጀምራችሁታል አሉ። እናንተ ደግሞ ኦቦ በንቲ በጣም ጀምረናል። በጣም ሰው ልዩ የሆነ በቃ መረባረብ ነው እያደረገ ያለው። ያው ፕሮግራሙን የምትመራው አንተ ብትሆንም እንግዲህ ስራ ስላልተመቸ የአንተን ቦታ ደርቤ እኔ እየሰራሁት ነው የነበርኩት። ጥሩ ነገር ድረስ ሄደናል። አሁን ደግሞ ያንተ መምጣት ደግሞ የበለጠ ያግዘናል። እንግዲህ በዚህ ደረጃ ላይ ሄደናል ያለ ነው። እንግዲህ ያው እንደምታውቁት ኦቦ ባንቲ ሰዓትን በነበረ ጊዜ ሌሎችም ጽንፍ ከመርገጣቸው በፊት በሚዲያ ላይ ኢንተርቪው ሲደረግ የነበረ በኢትዮጵያዊነቱ ማይደራደር ኢትዮጵያን አስቀድሞ የሚያይ ለቦረናው አይልም፣ ለደብረ ብርሃኑ አይልም፣ ለጎንደሬው አይልም፣ ለተጋሩ አይልም፣ አንድ ላይ ድምፅ ሲያሰማ የነበረ በትልልቅ ሚዲያዎች የትም ቦታ ኦቦ ባንቲ ከተባለ የሚታወቅ ነው። በጽንፈኞች ሚዲያ ከመቀየራቸው በፊት የታወቀ ነው። በጣም የታወቀ ሰው ነው። ኢትዮጵያውያኖች ኦቦ ባንቲ ደከመው። ብፁን እንንገራችሁ፣ ኦቦ ባንቲ ደከመው። አንዳንድ ጊዜ ስደት ሳይሳካላችሁ ሲቀር ድክም ያደርጋችኋል፣ ጉልበታችሁን ይሰልበዋል። የጤንነት ጉዳይ አለ። ጤንነቱን ያጣበት ምክንያት በኢትዮጵያ ጉዳይ ነው። ጎበዝ የጥይት ቀለሃ ይዞ የሚዞር ሰው በሰውነት ውስጥ የጥይት ጫፍ ይዞ የሚዞር ነው። ቤተሰቡን ለኢትዮጵያ ብሎ ጎበዝ ከ13 ሰው በላይ አጥቷል። ዘመድ አዝማድ የሌለው ብቸኛ፣ ከብት የለው፣ ድመት የለው፣ ውሻ የለው፣ ዘመድ አዝማድ የለው፣ ቀዬ የለው፣ በረት የለው፣ ቤት የለው። ጎበዝ ወፍ እንኳን ጎጆ አላት ለኢትዮጵያ ብሎ። ኬንያ የለም፣ በረሃ የለም፣ አርዳተሬ የለም፣ ጨረቲ የለም፣ ኢሜ የለም፣ ኬንያ የለም። በረሃ ለበረሃ ሲንከራተት በሽታ ላይ ወደቀላችሁ ብላችሁ ለውጡም ከመጣ በኋላ ህዋት ተገቢ አይደለችም፣ ህዋት በዳይ ነች፣ ህዋት ለተጋሩም አትበጅም፣ ለእኛም አትበጅም፣ ይህንን ነገር መታገል አለብን ብሎ ቅድሚያ ሲታገል የነበረ በሚዲያም ላይ በሙሉም ወጥቶ በፊት ለፊት ወጥቶ ከሚጋፈጡ አንዱ ኦቦ ባንቲ ነው። ኦቦ ባንቲ ወንድማችሁ ደከመ። ከእንግዲህ በኋላ ወገን ሆይ ድስት የለኝ፣ ቤት የለኝ፣ ዘመድ አዝማድ የለኝ፣ ከእንግዲህ በኋላ ይነስም ይብዛ አገሬ ገብቼ ድካሜ ይጠናቀቅ እያላችሁ በእኔ በኩል
$500 ቃል እገባለሁ። ኦቦመንቲ በኢትዮጵያ ቆይ ልጨርስነት ቀጥላለሁ። እሺ በኦቦመንቲ አካውንት $500 አስገባለሁ። በኢትዮጵያ አካውንት በኩል አስገባለሁ ቃል እገባለሁ። እና ቆይ ቅስቀሳ ከማድረጌ በፊት እስቲ ኦቦመንቲን ያላችሁ ከየሚዲያው የገባችሁ ይመስለኛል። እስቲ የምትለው ነገር ካለ እሺ ኦኬ። እንግዲህ አብርሽ $500 ማለት በአሁን በኢትዮጵያ ምንዛሪ 100,000 ብር መሰለኛል እንዳልተሳሳት። አዎ አይ እንዴ እኔ መናገር አለብኝ 100,000 ብር አብርሽ እየተናገርኩ ላይቭ አይደል እየሰማ ነው ኦኬ። እና ኢትዮጵያውያኖች እንደተናገርኩት ነው። እንግዲህ ያዋጣችሁ በሙሉ ስም ዝርዝር ይደርሰኛል። ኢትዮጵያም በአካውንት የከተታችሁ ስም ዝርዝር ይደርሰኛል። እየተመዘገበ ነው። ስማችሁ ይታወቃል ከነ አማውንታችሁ። በፔፓል የላካችሁ ሰዎች እስካሁን የፔፓል ብዙ የገባ አይመስለኝም። ሰምቻለሁ። ከገባም ከጠየቁ በኋላ የገባ ካለ አላውቅም። ኦኬ በአካውንቱ የከተታችሁ ሰዎች ስም ዝርዝር ይደርሰናል። መጨረሻ ላይ የምንናገረውን እንናገራለን። ስም ይነገር ያላችሁ የማይናገረውን አንናገርም። ድምሩን በአጠቃላይ ኢትዮጵያውያኖች ባይዘወይ ያዋጡትን በሙሉ እንናገራለን። እና እኔ ያዋጣችሁትን ሰዎች አላየው። በቀደም ጀምራችሁት ነበረ። ጥቂቶችን 3 ሰው 4 ሰዎች አለው እና ያዋጣችሁትን በሙሉ በኦቦመንቲ ስምና በእኔ በኮርዳዊት በኢትዮጵያውያን ሕዝብ ስም በእግዚአብሔር ስምና በአላህ ስም በጣም አመሰግናችኋለሁ። እዚህ ላይ እንግዲህ አሁን የመጣሁት እኔ በጣም ቢዚ 3 ቀን ልነግራችሁ አልችልም። መቼም ካድሬ የሆነ ሰው እንደዚህ አይሰራም ማለት የብልጽግና ካድሬ በአሜሪካ የተመደበው አብርሽ ነው። የብልጽግና ካድሬው ግን እንደ ሻማ እየቀለጠላችሁ ነው። ደም እየተፋን ነው። ይዶን ብሊቭ ኢት። እዚህ ሀገር ዩናይትድ ስቴትስ ውስጥ 24 hours ነው የምንሰራው። 24 ሰዓት ቀን ከሌሊት። አይዊሽ ኢትዮጵያ እንደዚህ ቢሰራ ሰላም ሆኖ መስመሮቹ ሁሉም ነገር ተገብሎ ማሰማራት አለ፣ ወረቀት ውስጥ ስራዎች አሉ፣ ማአት ነገሮች አሉ። ስለዚህ ኢትዮጵያኖች ቢዚ ስለሆንኩ አሁን እዚህ የተገኛችሁ አሜሪካኖች እንዴት ናችሁ? አሜሪካ ስታንዳርድ ብቻ አሜሪካኖች ይሄ ለኢትዮጵያ ሕዝብ ደከመኝ ያለ ዜጋችን እንዳይወድቅብን። ኢትዮጵያ ሀገር ምንም የለውም፣ ዘመድ የለውም፣ አካውንት የለውም፣ ታንክ የለውም፣ ባንክ የለውም። በእርግጥ በመንግስቱ ኃይለማርያም ጊዜ ታንከኛም ነበረ፣ ሰልጥኖ ነበር። የሁለተኛ አብዮታዊ ሰራዊት ለኢትዮጵያ ዘብ የቆመ ታንከኛ ነበረ። ኦቦመንቲ ይልሃል ታንከኛ ነበረ። አሁን ታንክም የለውም፣ ባንክም የለውም፣ ወርቁም የለውም፣ ዘመድ አዝማድም የለውም። አሜሪካኖች ስ ቅድሚያ ልጠይቅ ያላዋጣችሁ እሺ አብርሽን ብለን እዚህ ያለን ሰዎች ለአብርሽ 100,000 ብር ትልቁ ሪከርድ በሱ ተሰብሯል ያለው። እንግዲህ እስካሁን ድረስ ሪከርዱ በሱ ነው የተሰበረው። እስኪ ለአብርሽ ሞራል ብለን የራሳችንን እናድርግ። ካደረግነው ውጪ የራሳችንን አሜሪካንም ካናዳም ዩሮፕም ያላችሁ እዚህ ጋር አትሊስት ለሱ ደስታ ስትሉ የሆነ ነገር እዚህ ጋር ግቡ። የተወሰናችሁ 1፣ 2፣ 3፣ 4፣ 5 አሜሪካን እሱ አብርሽ በአሜሪካን ነው የሚተማመነው። አሜሪካኖች ነው የሚሉ በቃ አሜሪካኖች ነው። ኧረ ካናዳ እንጥራለን እኛንም እንዴ ካናዳ ቱ እውነቱን እኮ ነው። እውነቱን ነው። በግለሰብ ደረጃ ሁሉ ተረዳርተናል። ካናዳዎች እውነቱን ነው። ኔፓ ነው በቃ እዚህ አሜሪካ የላችሁ። እስቲ ሴቶች መቼም ደግ ናቸው። ሴቶች ስ አሜሪካ ለምትፈለግም ወፈር ያለ ነው። ዩሮፕም ካላችሁ ዩሮም ወፈር ያለ ነው። አሜሪካ ጸጣላችሁ። እንግዲህ ሰሞኑን ሁሉም ስላደረጉ በዛ ነው። ግን ያላደረጋችሁ ሰዎች ተሳተፉ። ደግማችሁ የምታደርጉም ሰዎች ተሳተፉ። ሁላችሁም ይሄ ትልቅ አሻራ ነው። መሰረት አዋተሻል ማለት ነው። አንድ ጻፈች መሰረት መሲ አወተሻል አዋጣለች መሰለኝ።
ሁላችሁም በቃ የለም ኢትዮጵያኖች እዛው አሁን ምሽቷል መሰለኝ እነሱ ጋር አሉ። አሁን መታል አንተም ከስራ ነገም ከነጎዲያም ደጋግመን እንሰራለን። ዞሮ ዞሮ ግን እስካሁን ድረስ ጥሩ ነው። እግዚአብሔር ቆይ ምንድነው የተጻፈው? እግዚአብሔር ይባርክህ። እውነት ኮር ቢኖረኝ ላንተ አለች። ቢኖረኝ ለእናንተ አደርጋለሁ። ሀብታሙ ነው የሚለው። ቴንክ ሀብታሙ። በጸሎት ተከተለን፣ በጸሎት በዱዓ። እሺ እሺ፣ ቴንክ ዩ ቴንክ ዩ። ሰሞኑን ቃል ላይ እንጠይቃለን። እሺ እንግዲህ 391 ሰው አለ። $5 እንኳን ብታዋጡ እኮ ይበቃል። አሁን 300 ሰው ነው። 1500 አዎ የለም በቃ ይገባሉ። የዛሬውን እኔ ደፍኜዋለሁ። ችግር የለም። ቴንክ በአንድ ተሸፈነ የዛሬው። ቴንክ ዩ ቴንክ ዩ። የሚቀጥለውን እኔ እዘጋለሁ። እንግዲህ እምቢ ካላችሁ ምን እናደርጋለን? ኧረ እኔ እገባበታለሁ። ምን አባቱንስና ደግሞ አለው ምን አባቱ እስቲ ብልጽግና የለም 15 ሚሊዮን። አቤት ወሬ! እስኪ ብልጽግናዎች አንዳንድ ብር ስጡ፣ አንዳንድ ብር አይሰጡ። እሺ ቴንክ ዩ አብርሽ፣ አመሰግናለሁ። እሺ ኦኬ አሜን። ቴንክ ዩ። እንግዲህ ይሄ ነው ኢትዮጵያዊነት፣ እንደዚህ ነው። እኛ የምንጮኸው ስለ ፍቅር ነው፣ የምንጮኸው ስለ ሰላም ነው፣ የምንጮኸው ስለ ሀገር ነው፣ የምንታመመው ስለ ሀገር ነው፣ የታመምነውም ስለ ሀገር ነው። ዘር ለይተን አንጮህም። ስለ አማራ አንጮህም፣ ስለ ኦሮሞ አንጮህም፣ ስለ ትግሬ አንጮህም፣ ስለ አፋር ሶማሌ ብለን አንጮህም። የምንጮኸው ስለ ሰው ነው የምንጮኸው። ስለ ሙስሊም አንጮህም፣ ስለ ክርስቲያን አንጮህም፣ ስለ ሃይማኖት አንጮህም፣ ስለ ሰው ነው የምንጮኸው። መከባበር፣ መፋቀር፣ ስለ ሀገር ብድገት፣ ብልጽግና ነው የምንጮኸው ያለው። ስለዚህ የማንም ሰዎች ደጋፊ አይደለም። አሁን የብልጽግና ካድሬ ይሉታል አብርሃምን፣ እኔ ይሉኛል የብልጽግና ካድሬ ይሉኛል። የብልጽግና ምንም ውስጥ የለውበትም። አብርሽ ምንም ውስጥ የለንበትም። ሀገር ግን መቀጠል ስላለባት እንዲኝ ብለን የያዝ ነው። እየተሰደብን እየተፎከረብን ብዙ ነገሮች አሉ በዚህ ሚዲያ ላይ የማናወራቸው። ግን ሀገር እንደዛም ሆኖ ዋጋ ከፍለን አላሳፈረችንም፣ አላሳፈረችንም። ድና አየናት፣ ተርፋ አየናት። ሲያሟሩቱባት ቢቢ ያላደረጓት ነገር። ይሄ ደግሞ የእናንተ ውጤት ስለሆነ ልትኮሩ ይገባችኋል። በርቱ ነው የምላችሁ። ወዳችኋለሁኝ። አንድ ጥያቄ ብቻ አልጠይቃችሁ። አንድ ጥያቄ የምትስማሙ ከሆነ ነው። ኧረ የለህበትም ምን በወጣ ቴንክ። አንድ ጥያቄ ብቻ አልጠይቃችሁና ፕሮግራማችንን እንዝጋ። የመጨረሻ ጥያቄ የምጠይቃችሁ አሁን እንግዲህ የሰራዊቱን እንባ ያበሰው ጠቅላይ ሚኒስትር አብይ የጀግናው ኒሻን እንዲሸለም ተጠይቋል ነው። ኦኬ መሸለሙ ተስማምተናል። ሐሳብ ላምጣና በሐሳብ ተስማሙ። ይሄንን ኒሻን የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ቢያደርጉለት ምን ትላላችሁ? እስኪ ሐሳብ ስጡ። እኔ ኒሻኑን ተስማምቻለሁኝ። ሲያንሰው ነው እንደውም ዘገየ ነው ያልኩት። ግን ይሄንን ኒሻን በቀድሞ መከላከያ በቀድሞ ኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ቢደረግለት የምትሉት አንዳንድ ቁጥር ጻፉ። ታሪክ እንቀይርና ታሪክ እንስራ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ይሄንን ኒሻን ለጠቅላይ ሚኒስትር ዶክተር አብይ አንገት ላይ ያድርጉ የምትሉ አንዳንድ ቁጥር ጻፉ። እኔ አንድ ቁጥር ጽፌያለሁ። ዳይ እንግዲህ ታሪክ አለ የሚቀየረው። ታሪክ ቀይር እናሳያቸውኛ። እስኪ የሰር ኦኬ ፍጥነት ገና ሳልጨርስ አንዳንድ ቁጥር ጻፉ። በዚህ የምትስማሙ እኔ አስመጣለሁ። እኔ ነኝ ይዤው መጣሁ ከዚምባብዌ ይዤው መጣለሁ። እዛ ፕሮግራሙ ሰዓት ላይ ወርቁ ሜዳው የጀግና ኒሻው ጓድ ፕሬዚዳንት መንግስቱ ኃይለማርያም ለጠቅላይ ሚኒስትሩ ታሪክ ይቀየራል። አንድ ቁጥር ሁለት አይሆንም ማለት የለም። አንድ ብቻ ነው ሁለት ያለው። እንግዲህ ከዚህ ከ3000 ምናምን ሰው እንግዲህ ይሄ በቃ በዚህ ሐሳብ ተስማምተናል የምትሉ አንዳንድ ቁጥር አለ። እስካሁን አንድ ብቻ ነው ያየው። በቃ በሐሳቡ የምትስማሙ ሁለት ኮካውት አይሆንም ብሏል። እሺ ሌላ አንዳንድ ቁጥር የምታደርጉ እስካሁን ድረስ ሁለት ብቻ ነው አንድ ያለው። አንዳንድ ብቻ ነው ያለው። እኔም አንድ ነኝ በዚህ አጋጣሚ ላይ። እሺ በዚህ የምትስማሙ አንዳንድ ቁጥር አድርጓ። ይሄን ሐሳብ ነገም እናነሳዋለን። አንድ የተስማማንበት ጉዳይ አለ። የጀግና ኒሻን ተሸላሚ እንዲሆኑ እሱ አስማምቶናል። ማን ያድርጋቸው የሚለውን እኔ ጓድ ፕሬዝዳንት ብያለሁኝ። ሌላ ሐሳብ ካለ እንቀበላለን። ግን ዋናው እኔ ግን የምፈልገው ለታሪክም ለሀገርም ለምንም እሳቸው እንዲሆኑ ፈልገው። ቴንክ ኤፍሬም ደገም ካትርገም ስትሸነፍ ጊዜ ትደጋግማለህ እንዴ? ይሄን ያለው ወዳችኋለሁ። ሰላማችሁ ብዙ ትፈልኝ። ክብር ለሚሰጡ አሁን ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ። እንደ ኤርትራ ህዝብ እኛ ችግር የለብንም። ኤርትራ ነፃ እናውጣለን ብለን የምንታገል ሰዎች ነው።
ስለ ኤርትራ ነፃነት ስለ ኤርትራ ህዝብ ነፃ እናውጣለን ብለን የምንታገር ኤርትራውያኖችን የምንወድ ስንወጣ ስንገባ ክብር ለኤርትራ ለኢትዮ ኤርትራ ህዝቦቻችን ብለን የምናገር ሰዎች ማንም አይልብኝ ኮርዳያትን ይላል ክብር ለኢትዮ ኤርትራ ህዝቦቻችን ብለን ፍቅር አለኝ ከኤርትራ ህዝብ ጋር ችግር የለብኝም ከሻዕቢያ ጋር ግን በምንም ታምር ልዋሃድ አልችልም በምንም ታምር ይሄ አቋሜ ነው እስከመጨረሻው ክብር ለዚህ ጀግና ስንታጋይ በግሪ መሪ አንድ ቁጥር አለ ለጀግና መከላከያ ያለች ለምድር ያላች ለባህር ያላች ለደህንነት ተቋማችን ኢንሳ አርቲፊሻል ኢንተለጀንስ እንዲሁም የለውጥ አራማጃሎቻችን በሙሉ አንድ ቁጥር አድርጋላችሁ እንግዲህ ይሄ ፕሮግራማችን የነበረው ይሄ ነው ረፉ ብለናል ረፉ የሰለሞን በጋለ ጣፋንታ እንዳይገጥማችሁ አስቡበት ብያለሁ በተለይ በጭፍን የምትጓዙ ሰዎች ከመንግስቱ አንታትሻ ጓል ሊቀመንበር ይዣቸው ገባለሁ እኔ በቀይ በቢጫ ምንጣፍ ነው ድሮ እሳቸው በቀይ ነበር ይወጡት አሁን በቢጫ ምንጣፍ ይዣቸው ገባለሁ እኔ ይሄን እናጸድቀዋለሁ በርቱልኝ ወዳችኋለሁ ሰላማዊ ብዛ ላይክ አድርጉ ሼር አድርጉ እንደነገርኳችሁ ነው ተይዘናል ሀክ ሆኖናል ይሄው አሁን አድሚኖቻችን እዚህ ጋር ለምን አልገቡም እላለሁ አሁን ኮመንት አድርጋለኝ ብሎክ ተደርጊያለሁ አለች እዚህ አሁን ኮመንት አድርጋ ማን ብሎክ እንደሚያደርጋቸው አላውቅም ይሄው እዚህ ጋር አሁን ምሳሌን እዚህ ጋር አለች አሁን እዚህ ጋር ይሄው እዚህ ጋር ይሆናል ኮር ዩቲዩብ ላይ ብሎክድ ተደርጊያለሁኝ የጋንግስተር ግሩፕ እና እሺ ይሄው ሰለሞን ቦጋለ እንግዲህ ማታውቁት ይሄ ነው ሰለሞን ቦጋለ ዝርዝር ዜናውን ቅድም በሰበር ሰርቼበታለሁ እሱ ነው እንግዲህ በየቦታው ብሎክ ያደርጓቸው አድሚኖቻችንን በሙሉ የሉም አሁን እናንቶኒ ምናልባት ሳያጠፏቸው አይቀርም ነካሰች የሉም አንድ ነብዩ ብቻ ነው ማለት እዚህ ጋር ስለዚህ ይሄ ምንድነው አማሸነፋችን ነው አልጎሪዝሙ ራሱ እንዲይዝ ነው የሚያደርጉት በቀን 10,000 20,000 ፊት እየሰበሰቡ እንደዚህ የሚያደርጉና ይሄን ያለው ኦሬዲ ጨርሰናል ከዚህ በኋላ ብዙ ተይለኝ አማራ ክልል እኩልነት አይወድም መበለጥ ነው የሚመስለው ጅል በሽታ በላይት የለውም አሁን የለም አሁን አማራ ኦሮሞ የሚባል ነገር እናጠፋለን ትግሬ ምናምን አንል ይሄ ነው ይሄን ያለው በርቱልኝ ወዳችኋለሁ ትግራይ ወጣት ንቃ የትግራይ ወጣት ንቃልኝ ብያለሁ እነዚህ ሰዎች ዳግም እንዳይጨርሱት ጥንቃቄ ይሄን ያለው